እንደ መልእክት የሰጠኝ ናቸው ለእናንተም ማለት ነውና ዛሬ እነሱ እንደምንማር ልክ እንደሱ እግዚአብሔር እንደሚያስተምረን አምናለሁና እንግዲህ ሁሌ የልብ ዝግጅት ከሰው አይደል በቃ ከሰው የሚጠበቀው ልቡ መዘጋጀት ብቻ ነው። የእግዚአብሔርን ለእግዚአብሔር ነው የምንተው። የኛ ድርሻ የልብ መዘጋጀት ብቻ። ስለዚህ እንደ ዝግጅታችን መጠን ምን ያደርግልናል? ይሰፈርልናል። ስለዚህ ለዚህ ነው በምትሰፍሩበት መስፈሪያ የሚለው መጽሐፍ ቅዱስ። መስፈሪያው የኔ ነው። እስቲ የኔ ነው መስፈሪያው አሉ። ስለዚህ ትልቅ ይዤ ከመጣው የሚሰፈርልኝ በዛ ነው እና እንደ ልቤ ዝግጅት እንደኔ መስፈሪያ መጠን እግዚአብሔር ያገለግልናል። ሁላችንም እንደያዝነው መስፈሪያ መጠን ያገለግልናል። ቴንክ ዩ ግሬስ፣ ቴንክ ዩ ሶ ማች። ሁላችሁንም አመሰግናለሁ። ቴንክ ዩ። ስለዚህ የዛሬው ርዕስ ጸሎት የእረፍት ቦታ ነው የሚል ነው። ጸሎት የእረፍት ቦታ ነው የሚል የምንማረው ስለ ጸሎት ነው። እዚህ ጸሎት ደግሞ የሚጸልይ ሰው ጸልዮ ሸክሙን አምጥቶ የሚጸልይ ሰው ሸክሙን አምጥቶ ከሸክሙ ነፃ ሆኖ የሚሄድበት ቦታ ነው እንጂ ጸሎት ተሸክመ የምንሄድበት አይደለም። ልንገራችሁ አንዳንድ ጊዜ ጌታ እንትናን ሸክም አድርጎ ሰጥቶኛል ምናምን እንላለን። ጥሩ እኮ ነው። ለሌሎች ሰዎች ምን ልናደርግ ነው? ልንጸልይ። ሌሎች ሰዎችን ኃላፊነት ወስደናል ማለት ነው። እግዚአብሔር ሌሎች ሰዎች ለነዛ ሰዎች በጣም እንድንጸልይላቸው እግዚአብሔር ስለነዛ ሰዎች ኃላፊነት ሰጥቶናል ማለት ነው። ግን ምን ማለት እንደሆነ ታውቃላችሁ? ተሸክመናቸው እንዞራለን ማለት አይደለም። ማለቴ አእምሯችን ውስጥም ቢሆን እነሱን ይዘናቸው እንኖራለን ማለት አይደለም። ከጸለይንላቸው በኋላ እኛ ራሳችን ነፃ ነን። እግዚአብሔር የሰጠን እነሱ ሰዎች የሰጠን እንድንጸልይላቸው እንጂ እንድንሸከማቸው አይደለም። የእኛ ድርሻ መሸከም አይደለም። እኛ ማንንም ሰው መሸከም አንችልም። ኢየሱስ ራሱ የከበደባችሁ ወደ እኔ ኑ ነው እንጂ ያለው ወደ እኛ እንዲመጣ ማንም ሰው አይፈልግም። እዚህ ሌላ ሰው ተሸክሜ እንድኖር እግዚአብሔር ፍላጎት አይደለም። ግን ሌሎች ሰዎች ግን እንድንጸልይ እግዚአብሔር ፍላጎት ነው። ስለዚህ ስለማንም ሰው ስንጸልይ የምንጸልይላቸው እንደ ኃላፊነት ወስደን እንደ በሰሉ ሰዎች ኃላፊነት እንደሚሰማው ሰው ልንጸልይ እንችላለን። ከፍቅር ተነስተን ልንጸልይላቸው እንችላለን። ከመልካምነት ተነስተን ልንጸልይላቸው እንችላለን። ብዙ ነገሮች አስበን ልንጸልይ እንችላለን። ይህን ስናደርግ የምናደርግበት ዋነኛው ነገር ለሌላ ሰው መጸለይ ራሱ አንድ በረከት እንደሆነ ስለምናምን፣ ነገር ግን ጸሎት የእረፍት ቦታ ነው እንጂ የሸክም ቦታ አይደለም። የእረፍት ቦታ ነው እንጂ የሸክም ቦታ አይደለም። ስጸልይ ምገባው የእግዚአብሔር እረፍት ውስጥ ነው። ለሌሎች ሰዎች ስጸልይ፣ ለራሴ ስጸልይ፣ ለማንም ነገር ለቤተክርስቲያን ብጸልይ፣ ለሀገር ብጸልይ ጸሎት ብዬ የምጨነቅበት ምንድነው ይሄ የምረበሽበት ቦታ አይደለም። ነገራችሁ እያለቀስንም ብንመጣ ከጸለይም በኋላ እየሳቅን የምንሄድበትን ያንን አይነት እረፍት ያንን አይነት መጽናናትና መበርታት የምናገኝበት ቦታ ነው እንጂ ጸሎት የለቅሶና የሐዘን የምን ሆናለሁ የሚል ጭንቀት ቦታ አይደለም። በዚህ ልንመጣ እንችላለን። በእነዚህ ሁሉ ውስጥ ሆነ ልንመጣ እንችላለን ወደ ጸሎት። በደንብ ስሙ። ተስፋ ቁርጠን ራሱ ልንመጣ እንችላለን ለመጸለይ። በብዙ ነገር ልንመጣ እንችላለን። በምንም እንምጣ ችግር የለውም። እንዴትም ሆነን እንምጣ። አትምጡ አልተባልንም፣ ኑ የተባልነው። እንዴትም ሆነን ምንም ውስጥ ሆነን ልንገኝ እንችላለን። እግዚአብሔር ይመስገን። እንደዛ በገባንበት ነገር ውስጥ ሁሉ ገብተን ስንመጣ ያ የጸሎት ቦታችን የእረፍት ቦታችን። ስለዚህ ዛሬ ጸሎትን ስናስብ እረፍት እንድናስብ ፈልጋለሁ። በነገራችን ላይ ማረፍ ማለት ስራ መቅረት ምናምን አይደለም። ማረፍ ማለት ለምሳሌ ሁላችንም የሆነ መቀመጫ ላይ ተቀምጠናል አይደለ? ለሰከንድ እስካሁን ድረስ እኔ እስከምጠይቃችሁ ወይም እስከምነግራችሁ ድረስ ማናችሁም የተቀመጣችሁበትን በር ይጥለናል ብላችሁ አላሰባችሁ
እንዳይጥለኝ ብላችሁ አላሰባችሁም። ለምንድነው ያላሰባችሁት? ስላመናችሁት እርፍ ላችሁበታል። ሙሉ ሀሳባችሁን ሁሉን ስትትታችሁ ማረፍ ማለት እንደዛ ነው። የትም ቦታ ተገኙ እርፍ፣ ሁሉን ነገር ትውት ማድረግ ማለት። የሚጸልይ ሰው ይውላችሁ፣ ጥያቄ ይዞ የመጣ ሰው ከጸለይ በኋላ ጣል አድርጎት ነው የሚሄደው። እርፍ ነው የሚለው። እስቲ ዛሬ ማርፍበት ቀን ነው። በነገራችን ላይ እግዚአብሔር ለእኛ ለአዲስ ኪዳን ክርስቲያኖች ያወጀልን ወይም ዳግም ለተወለድን ሰዎች ያወጀልን እረፍት በየዕለቱ ለአሁን ይላል። አሁን ዕብራውያን የሚነግረን ይሄን ነው። ለእግዚአብሔር ሕዝብ ሰንበት ታውጆለታል ይላል። መቼ? በሳምንት አንድ ቀን ነው አይደለም። ሰንበት ታውጆለታል። መቼ? በየቀኑ ሰንበት ነው ለኛ። በየቀኑ ሰንበት ነው። ምን ማለት መሰላችሁ? በየቀኑ እረፍት ነው። እስቲ ያለሁት የእግዚአብሔር እረፍት ውስጥ ነው። አዝነን ብንመጣም ተስፋ ቆርጠን ብንመጣም ስንጸልይ ፈርተን ወደ ጸሎታችን ብንመጣም እውነቱን ልንገራችሁ ይሄ ሁሉ ነገር የሆነው እግዚአብሔር ያወጀለን እረፍት ውስጥ ሆነን። ታዲያ ምን እንሆናለን? ልክ ጸሎት ቦታ ስንመጣ እግዚአብሔር ለኛ ያለውን ሐሳብ እግዚአብሔር ለኛ ያለውን ፍቅር በማወቅ እርፍ እንላለን። ከበደንም ከጨነቀንም ከየትኛውም ነገር ምን እናደርጋለን? እርፍ እንላለን። ይሄ እንግዲህ ለክርስቲያን በሙሉ የታወጀለት ነው። እስቲ ለእኔ የታወጀልኝ ነው በሉ። እግዚአብሔር ረፍት ታውጆልኛል በሉ። ልንገራችሁ፣ እዚህ ምድር ላይ እስካለን ድረስ ችግር አይጠፋም። ችግር አይጠፋም ስላችሁ የሆነ ችግር ሲመጣ የነዳጅ ችግር እንትን ቢጠፋ ሌላ ጦርነት ችግር ቢጠፋ ሌላ እሱ ደግሞ ቢጠፋ ምንድነው የቤት ኪራይ ደግሞ ቢጠፋ ጤና ደግሞ ቢጠፋ የሆነ ነገር ደግሞ ልጆች ደግሞ ስራ ደግሞ ትምህርት ቤት እና ሁሉ ይቀያየራል እንጂ አይጠፋልንም ይሄ። ስለዚህ ምንድን ነው የምናደርገው ካላችሁ እነዚህን ሁሉ ነገሮች ለውጥልን እያለን አንጸልይም። ምንድን ነው የምናደርገው? የእግዚአብሔር ረፍት ውስጥ ነው የምንቀመጠው። ልንገራችሁ፣ ቆንጆ ምግብ ሰርተን ምግቡ ለነገ መጠቀም ከፈለግን የት ነው የምናስቀምጠው? ፍሪጅ ውስጥ ወስደን እናስቀምጠዋለን። ምን እንዲያደርግ? ሳይበላሽ ያለውን ነገር ጠብቆ ምን እንዲቀመጥልን ለመቼ? ለነገ ለምንፈልገው ጊዜ አውጥተን ምን እንድናደርገው እንድንጠቀም አይደለ? ይውላችሁ ጸሎት ልክ እንደዛ ነው። ፕሪዘርቭ ያደርገናል ዓለም ከምታመጣው ክፉ ነገር ከወሬ ከምናምናም። ልክ ጸሎት ስትገቡ ከዛ ሊያበላሽ ከሚችል አትሞስፌራችሁን፣ አካባቢያችሁን፣ ውሏችሁን ምናምን ሊያበላሽ ከሚችል ነገር ምን ታደርጋላችሁ? ወደ ረፍታችሁ ትገባላችሁ። እዛችሁ ውስጥ ቆይታችሁ ወጥታችሁ የምትፈልጉት ጊዜ ምን ማለት ትችላላችሁ? መኖር የምትፈልጉትን ህይወት መኖር ትችላላችሁ። ልንገራችሁ በጣም በቃ ያለነው ከመቼውም ጊዜ የበለጠ ከአንድ ችግር በላይ ችግር የምንሰማበት ዘመን ላይ ያለነው። በቃ ይህን ሊለወጥልን አይችልም። ኢየሱስም የጸለየው ከዚህ ዓለም እንድታወጣቸው አይደለም ማለት በዚህ ዓለም እያሉ እንድትጠብቃቸው እንጂ በዚሁ ዓለም እያሉ ምን እንድታደርጋቸው? እንድትጠብቃቸው። እስኪ የተጠበቅኩ ነኝ በሉ። ይህን ችግር አንሳው፣ እንትንን አንሳልኝ፣ እንደዚህ የተጠበቅኩ ነኝ። ምንም ነገር ይሁን ምንም ዓለም ከዚህ የበለጠን ብትሆን ምንም ችግር የለም። እኔ የተጠበቅኩ ነኝ። ፕሪዘርቭ የተደረግንን የተጠበቅንን መንፈስ ቅዱስ አንዱ የሚሰራው ነገር ይሄ ነው። ያለው ነገር በሙሉ ምንም እንዳይሰማን ስለሆነ የሚያደርገን ማለት ነው። ስለዚህ ስንጸልይ ራሳችንን ከዚህ ዓለም ክፉ ነገር ፕሪዘርቭ እያደረግን እንዳይበክለን ማለት ነው። የዚህ ዓለም ክፉ ወሬ፣ ፍርሃት፣ ሐዘን፣ ዓለም የያዘችው ነገር በሙሉ የምታመጣው ወሬ፣ ዜና ምናምን ብሬኪንግ ኒውስ ምናምን እያለ የሚመጣው ምናምን ከሱ እኛ ፕሪዘርቭ መደረግ የምንችለው ልክ ከመንፈስ ቅዱስ ጋር ያለን ህብረት ውስጥ እንገኝ። ራሳችሁ መጠበቅ ትፈልጋላችሁ ከዚህ ዓለም? ወደ ጸሎት ቦታችሁ ተመለሱ።
ከእግዚአብሔር ጋር ወዳላችሁ ጸሎት ቦታችሁ ስል እንግዲህ አንድ ቸርች እየሄዳችሁ ጸልዩ፣ ቅዳሜና እሑድ ወይ በሳምንት አንድ ቀን ምናምን ማለት አይደለም። ደሱ አይደለም። አይ ከእግዚአብሔር ጋር ያላችሁ ህብረት ለሞመንት እግዚአብሔር ማውራት ስትጀምሩ ብቻ ነው እረፍት፣ ደስታ፣ ሰላም ምናምን የሚባለው ነገር የሚሰማችሁ። ለምን ያ እኛ ፕሪዘርቭ ማድረግ የሚችለው እግዚአብሔር በራሱ ሀሳብ ውስጥ፣ በፍቅር ውስጥ፣ በመልካምነት ውስጥ፣ በሰላም ውስጥ ተጠብቀን መቆየት የምንችለው ከዚህ ዓለም ዜና ወሬ ምናምን ወተን እግዚአብሔር የሚፈልገን ቦታ ማድረግ ስንችል፣ መገኘት ስንችል፣ ያቺ ቦታ ደግሞ የጸሎት ቦታ ነች። ስለዚህ በኢሳይያስ 28 ላይ እግዚአብሔር አስቀድሞ በትንቢት መልክ የተናገረልንን ክፍል እናንብበው። እሱ ሄደን ኢሳይያስ 28 ላይ ስለ ጸሎት የተነገረን ያውም ደግሞ ስፔሻሊ በልሳን ስለ መጸለይ የተነገረ ክፍል 28 11 ጀምሮ እንደዚህ ይላል። እንግዲያማ እግዚአብሔር በባዕድ ልሳን በእንግዳ ቋንቋ ለዚህ ሕዝብ ይናገራል። እርሱ ይህች የእረፍት ቦታ ናት፣ የደከመው ይረፍ፣ ይህች የእፎይታ ቦታ ናት ያለው ለማን ነበር? ስለዚህ የሚያወራው በባዕድ ልሳን ለዚህ ሕዝብ ይናገራል። በደንብ ተናግሯቸዋል። ይህች ደግሞ ምንድናት አለ? የእረፍት ቦታ ናት። ይህች ደግሞ ምንድናት? የእፎይታ ቦታ ናት። ይኸውላችሁ ሰው ልክ መጸለይ ሲጀምር ነው እፎይታ ውስጥ፣ ልክ መጸለይ ሲጀምር ነው እረፍት። እግዚአብሔር የእረፍት ቦታ ነው ያለው። ሰው ሊያርፍበት የሚችለው ቦታ የሰጠን ቦታ ምን ታውቃላችሁ? ጸሎት ነው። ጸሎት ግን አሁን ይኸውላችሁ ስራ የሚሆንብን፣ ጸሎት ድካም የሚሆንብን፣ ጸሎት ዝለት ምናምን የሚሆንብን እንደ ሃይማኖት ስናስበው ለእግዚአብሔር ብለን የምንጸልይ እንደሆነ ስለምናስበው የሆነች ደቂቃ አሟልተን ወይኔ ዛሬ ሳልጸልይ ነው የወጣሁት ምናምን የምንለው ከፍርሃታችን የሆነ ነገር እንዳያገኘን፣ የሆነ ነገር እንዳይመጣብን፣ ሴጣን እንደዚህ እንዳያደርግን፣ ስራችን እንዳይበላሽ፣ መንገድ ላይ አደጋ እንዳይደርስብን፣ ልጆቻችን የሆነ ነገር እንዳይሆኑ ምናምን፣ ይሄ በሙሉ ከፍርሃት የወጣ ነው እንጂ እግዚአብሔር እንዳሰበው የምናልፍበት የፎታ ቦታችን እንደሆነ አስበን የምንጸልየው አይደለም። ልንገራችሁ እንኳን እኛ በልጁ ያመንን የእግዚአብሔር ልጆች የሆንን እኛ ቀርቶ የማይጸልይም ሰው ወጥቶ ይገባል። የማይጸልይም ሰው እግዚአብሔር የለም የሚል ሰው ወጥቶ ይገባል በሰላም ምንም ስራ ሳይበላሽበት እግዚአብሔር የለም እያለ ይኖራል ሰው። ለምን እንደሆነ ታውቃላችሁ? እግዚአብሔር ሰውን በዚህ ምድር ላይ የሚያኖረው ከፍቅሩ የተነሳ ነው እንጂ ከጸሎታችን ብዛት አይደለም። ስለዚህ ለኃጢአተኛውም ለጻድቁም እኩል ፀሐይ ይሰጣል። በቃ ቸር ነው እሱ፣ ምንም አይጎልበትም። ስለዚህ በጣም ጸለይክ ብሎ ለኔ ጥበቃ አያደርግም። ጥበቃ የሚያደርግልኝ ልጁ ስለሆንኩ ስለሚወደኝ። ስጸልይ ደግሞ እዛው ጥበቃ ውስጥ መቆየት የምችልበት ራሱ በስሜቴ በሀሳቤ እንኳን ሳልረበሽ ዘና አብዬ የምኖርበትን እረፍት ከልቤ መፍለቅ ይጀምራል። ለዚህ ነው ምሳሌ 1:33 ላይ ሲናገር የሚያደምጠኝ ክፉን ሳይፈራ በእርጋታ ይቀመጣል ይልና በጣም ወዳት ቃል እችኛዋ ነች። መከራ ይመጣብኛል ከሚል ስጋትም ያርፋል። ከስጋቱ ከመከራው አይደለም፣ ከስጋቱም ምን ያደርጋል? ያርፋል። ይብላችሁ እረፍት ማለት ይሄ ነው። መከራ ይደርሳል ይመጣል ከሚለው ራሱ ምን ማለት ነው? ማረፍ። የለም ምንም የሚደርስብኝ ነገር የለም። ምንም ያደርግ የሚሰማኝ ወይም የሚያደምጠኝ ግን በእርጋታ ወይም በእረፍት ይቀመጣል። የተፈለገው ለካ ይውላችሁ ክርስትና እግዚአብሔር ያሰበው ለእረፍት ነው። እኛ ገና ስራ ውስጥ ነን እንጂ ገና እግዚአብሔርን ለማስደሰት ውጣ ውረድ ውስጥ ነን እንጂ ሽር ጉድ እያልን ነው እንጂ ክርስትና የሚጀምረው ከእረፍት ነው። ከእረፍት ነው። ማርታ ቁጭ በይ ረፊ የተባለች ከድካም አይደለም፣ ከትግል አይደለም።
ይኸውላችሁ አሁን በደንብ ስሙኝ። ጸሎታችንም አያሳርፈንም። እንደሱ አላልኩም። እኔ እንደሱ አላስተማርኩም። ጸሎት ያሳርፈናል አላልኩም። አይደለም፣ የእረፍት ቦታ ነው። ስንመጣ ያ የምናርፍበትን እውነት የምንሰማበት ቦታ ነው እንጂ የጸለየ ሰው ያርፋል አላልኩም። አይ እንደሱ አይደለም። የሚጠራው የሚሰማኝ ነው ያለው። የትም እግዚአብሔርን በሰማንበት ሰዓት ምን ውስጥ ነን? እረፍት ውስጥ ነን። እረፍት ውስጥ ነን። አሴርን ማታ ማታ ሲተኛ ሁለት ጊዜ እንጸልይ ነው የሚለው። አንደኛው እኔ የምለውን በል እለውና ይላል። ከዛ ደግሞ እኔ ደግሞ ጸልይለታለሁ። እና አንዱ ግን የማስብለው ነገር ምንድን ነው? እኔ የእረፍት ሰው ነኝ በል እለዋለሁ። እኔ የእረፍት ሰው ነኝ ይላል። ይተኛ ሲል እኔ የሰላም ሰው ነኝ፣ እኔ የሰላም ሰው፣ እኔ የፍቅር ሰው ነኝ፣ እኔ የፍቅር ሰው፣ እኔ ጻድቅ ነኝ፣ እኔ ጻድቅ ነኝ። አሁን ዛሬ እንድታስቡ ፈልገው እኔ የእረፍት ሰው ነኝ። ለምን? እረፍት ዝም ብሎ እረፍት ውስጥ ነው ሰው መኖር ያለበት። እግዚአብሔር ሰውን የፈለገው ያሰቡ ለእኛ ያለው ሀሳብ እግዚአብሔር እረፍት ነው። ለዚህ ለእግዚአብሔር ሕዝብ እረፍት ታውጆለታል። ሰንበት ታውጆለታል። ምን ታውጆለታል? ሰንበት ታውጆለታል። ኢሳይያስ 61 ከቁጥር 1 ጀምሮ እግዚአብሔር ኢየሱስ ክርስቶስን የላከበትን ወይም የሚያመጣበትን ዓላማ ሲናገር ራሱ ኢየሱስ መጥቶም ያንን ቃል አንብቦ እንደዚህ ነው ያለው። እግዚአብሔር አለ ወይም የእግዚአብሔር መንፈስ በእኔ ላይ ነው። ከዛ ለድሆች ወንጌል እንሰብክ ዘንድ ምን አድርጎኛል? ቀብቶኛልና ካለ በኋላ ለታሰሩ በለቅሶ ፈንታ፣ በሐዘን ፈንታ፣ በምርኮ እንደዚህ ላሉ ላዘኑ ይልና መጨረሻ ላይ የተወደደችውንም የጌታን ቀን ምን ዛሬ እሰብክ ዘንድ ይላል። የተወደደችው የጌታ ቀን የምትባሏ ምንድን ነች? የቷ ነች? እጃችሁ የተወደደችው የጌታ ቀን ማለት በደንብ ግልጽ አድርጌ ላሳያችሁ። እስራኤል የቀን ሰንበት ብቻ ሳይሆን የዓመትም ሰንበት ታውጆላቸዋል። ምን ማለት ነው? በየ7 ዓመቱ መሬታቸውን አያርሱ። 6 ዓመት ነው እስራኤላውያን መሬታቸውን የሚያርሱት። 6 ዓመት ያርሱትና 6ኛው ዓመት ላይ ምርታቸውን ሲያጭዱ እግዚአብሔር 7ኛው ዓመት ምድሩ ስለሚያርፍ ለ7ኛው ዓመት ምግብ ይሰጣቸዋል። ማለት ምርታቸው እጥፍ ይሆናል፣ ይጨምራል ምርታቸው። ለምን? 7ኛው ዓመት ምድር መሬት አትነካም፣ አትታረስም። ስለዚህ ምርታቸው ምን ያደርግላቸዋል? ይጨምርላቸዋል። ከዛ ምን ይሆናል መሰላችሁ? 7ኛው ዓመት አልቆ እንደገና 1 ብለው መቁጠር የሚጀምሩበት ዓመትም እስኪዘሩና እስኪያጭዱ ድረስ ይሄ እህል አያልቅም። ለ6ኛው ዓመት ይሰጣቸዋል። 7ኛው ዓመት አይዘሩም። ከዛ እንደገና ያኛው 7ኛው ዓመት አልቆ እንደገና 1 ብለው መቁጠር የሚጀምሩበትን ደግሞ ዘርተው እስከሚያጭዱ ድረስ አያጡ። ለምን? እረፍት ውስጥ ነው። እረፍት ውስጥ ነው ይሄን የሚያገኙት። በቃ አለቀ። እረፍት ውስጥ በድካም 6 ዓመት በሰሩት በደከሙት አይደለም የሚኖሩት። 5 ዓመት ሰርተው 5 ዓመት እንትን ሲያጭዱ 7ኛ ዓመት ላይ አትታረስም መሬት እያሉ ቆጥበው አይደለም። 5 ዓመት ይኖራሉ ዝም ብለው። 6ኛው ዓመት ያርሱና 6ኛው ዓመት ላይ የሚያጭዱት ምርት ለ7ኛው ያኛው ዓመት ሲመጣ ከዛ ይሄ 7 ዓመት ያርፋሉ። 7 ዓመት ያርፉና 49ኛው ዓመት 7 ጊዜ 7 ማለት ነው። 49ኛው ዓመት ላይ ምን ያደርጋሉ? ይሄንን በሙሉ ያደረጉትን 49ኛው ዓመት ማለት በምርኮ ያለ ሰው፣ ባሪያ ተደርጎ የተያዘ ሰው፣ በዕዳ የተያዘ መሬት፣ ቤት፣ ንብረት ምናምን ሁሉ የሚለቀቅበት ነፃ የሚወጣበት ቀን ኢዮቤልዩ የሚባለው 50ኛ ዓመት። ስለዚህ ኢየሱስ ያለው ይህንን ነው። ያችን የተወደደችውን ቀን ሰብክ ዘንድ ያለው የነፃነት ቀን ኢዮቤልዩ ነው። ሰው በኃጢአት ተይዞ ነበር፣ በፍርሃት ተይዞ ነበር፣ በሰይጣን ባርነት ውስጥ ነበር። ኢየሱስ የመጣው ይህንን ኢዮቤልዩ ምን ሊያደርግልን ነው? ሊሰብክልን ነው። ምን? ነፃ ወጥታችኋል፣ የነፃነት የረፍት ዓመታችሁ። በቃ ከዚህ በኋላ ባሮች ሆናችሁ አትቀጥሉም፣ አትያዙም። በዕዳ ተይዛችሁ ነበር፣ ዕዳውን ከፍዬ ምን አደርጊያለሁ? እዚህ የምንዋጅበት ዓመት የሚዋጅበት ዓመት ነው የ50ኛ ዓመት ኢዮቤልዩ። እና የሚገርሙ እንደሆነ ታውቃላችሁ ኢየሱስ የተገደለው እና ከሞት የተነሳው በፋሲካ ሰሞን ነው። ከዛ እሱ ከፋሲካ በኋላ 50 ቀን ተቆጥሮ ነው በዓለ 50 የሚከበረው 50ኛው ቀን ኢዮቤልዩ። ኢየሱስ 40 ቀን በምድር ቆየ። በመካከላቸው ሲታይ ወክ እያደረገ አብሯቸው እየበላ
ከዛ በ40ኛው ቀን ተወሰደ፣ አረገ። እነሱ ተሰብስበው ሲጸልዩ በ50ኛው ቀን መንፈስ ቅዱስ ወረደ። በነፃነት ቀን፣ በእረፍት ቀን ታወጀ። የሰው ነፃነት፣ የሰው እረፍት ታወጀ። ድንገራችሁ አሁን በልሳን መናገር መጸለይ ምናምን ዝም ብሎ እንዳይመስላችሁ። ደሞመንት ይሄንን ይመኙት ነበር። እችን ቀን ነበር ይፈልጓት ነበር። ይህች ቀን የነፃነት ቀን ነበረች፣ ለሰው ልጆች በሙሉ የታወጀች፣ ለሰው ልጆች በሙሉ የተሰበከች የነፃነት ቀን ይቺ ነበረች። ለዚህ ቀን የመጣሁት አለ ኢየሱስ። ለዚህ ነው የቀባኝ፣ የጌታ የተወደደችውን ቀን ምን አደርግ ዘንድ እሰብክ ዘንድ። ለዚህ መንፈስ ቅዱስ ለምን እንደመጣ ታውቃላችሁ? ይህን ነፃነታችንን ሊያውጅ፣ ይህንን የነፃነት ቀናችንን ሊያውጅልን። የነፃነት ቀናችን በእርግጥም ተደርጓል፣ ታውጇል። የእረፍት ዓመታችን ታውጇል። መቼ ነው? እረፍት ነው። ሲነጋ እረፍት ነው፣ ሲመሽ እረፍት ነው፣ ሌሊት እረፍት ነው፣ ስንነሳ እረፍት ነው። በጣም በስራ ራሱ ቢዚ ሆነ እረፍት ውስጥ ያለ ነው። ችግር በዝቶብን ጭንቅንቅ ብለን ራሱ እረፍት ውስጥ ያለ ነው። ለምን? እረፍታችን ማየት ስላልቻልን ነው እንጂ አለን እዛው እረፍት ውስጥ ነን። ለእግዚአብሔር ሕዝብ አሁን የእረፍት ሰንበት፣ የሰንበት ዓመት፣ የእረፍት ቀን ምን ታደርጎታል? ታውጆለታል። እዚህ ጸሎት ማለት ይህንን እረፍታችንን ኤክስፒሪየንስ የምናደርግበት ነው። ስጸልይ ጸሎት ቦታ ስገኝ እግዚአብሔር የሚያስጀምረኝ ከእረፍት ነው። ከእረፍት ነው። እስቲ የእረፍት ሰው ነኝ። ሺህ ችግር ቢኖርም ከእረፍት ውስጥ ነው የምፈታው። ከችግር አይደለም የምጀምረው፣ ከእረፍት ውስጥ ሆኜ ነው የምፈታው። ችግሬን ከእረፍት ውስጥ ሆኜ ነው የምፈታው። እግዚአብሔር ካወጀልኝ እረፍት ውስጥ ሆኜ ነው አሁን የምጀምረው። ህይወት የሚባለው ነገር ከእረፍት ነው የሚጀምረው። እግዚአብሔር ሁሉን ነገር ያስጀመረን ከእረፍት ነው። እንግዲህ ዛሬ ጸሎትን ስታስቡ የሆነ ሄደን እንባችንን አፍስሰን ጭንቀታችንን ተንፍሰን ምናምን የምንሄድበት ቦታ ብቻ እንደሆነ እንዳታስቡ። ችግር የለውም። በዚህ ሆነ ልንመጣ እንችላለን። ብዙ እንባ፣ ብዙ ችግር ይዘን ልንመጣ እንችላለን ወደ ጸሎት ቦታችን። ችግር የለውም። ግን እሱ ብቻ አይደለም፣ እሱ ብቻ አይደለም። ልንገራችሁ፣ ሰው የሆነ ሰርቶ ደክሞት ምናምን መዝናናት ፈልጎ የሆነ ቦታ ሊሄድ ይችላል፣ የሆነ ሀገር ሊሄድ ይችላል። የኔ ፓስተር እንደዚህ ይላል፣ እንትን ቫኬሽን ብለን አለ ብር ከፍለን ሆቴል ተከራይተን ትራንስፖርት ምናምን አድርገን አለ ተጉዘን ደክመን ነው የምንመጣዋል። ደክመን ስቲል ልንዝናና ነው ብለን የምንወጣዋል፣ ግን ድከም ብሎ ነው የምንመጣዋል ስንመለስ። ለምን? ይሄ ዓለም ውጫዊ ነገር ካልደከምን ደስታ የለውም፣ እረፍት የለውም። አድክሞ ነው ምን የሚያደርገን? እረፍት የሚሰጠን አድክሞ ነው ደስታ የሚሰጠን። እንዲሁ በነፃ ይሰጠን። ማን ነው በነፃ የሚያሳርፈን? መንፈስ ቅዱስ ብቻ፣ መንፈስ ቅዱስ ብቻ። እዚች አሁን የተቀመጥንበት ቦታ ቁጭ ብለን አባቱ ምናምን ስንል ፍስስ ይላል እረፍቱ። በቃ ምንም ሳንደክም፣ ሳንለፋ፣ ምንም አንዲት ነገር ሳናደርግ አባቱ ምናምን ስንል እረፍት የተሞላ ነው ህይወታችን፣ ሰላም የተሞላ። ለዚህ ነው ብዙ ወይንና የወይን ጠጅና ስብን በልቶ ጠጥቶ ምናምን እንደዛ እንደሚረካ ሰው አለበት። ሰው እንግዲህ ይህን ሁሉ ሲያደርግ እንግዲህ ወይን ሄዶ ቆርጦ ኮትኩቶ አዘጋጅቶ እንትን አደልቦ የሰባ ነገር ለመብላት አርዶ ምን ብሎ ቆርጦ ምናምን ነው ምን የሚያደርገው። ያ እንደዚህ ለፍቶ የሚደሰት ሰው አለ። እኔ ግን አለ በቃ እግዚአብሔርን ሳስባል ብዬ እናደርጋል ደስ ይሰኛል። እሱ ከሚያገኘው በላይ በወይንና በስብ ከሚገኝ ነው የሚለው። ይልቅ እኔ ምን አደርጋለሁ? ደስ ይለኛል፣ ሀሴት አደርጋለሁ። በማን? በእግዚአብሔር። አሁን ልንገራችሁ፣ እቺ ዓለም ሰላም የሚባለው ነገር፣ ጥበቃ የሚባለው ነገር ልታመጣ አትችልም፣ አልቻለችም። እስካሁን ራሱ ጥበቃ እኮ አለ የሚባለው መሳሪያ ይዞ ነው ሰላም የሚለው። የለም እንደሱ አይነት ሰላም አስከባሪ ተብሎ አይታችኋል። ሰላም አስከባሪ ተብሎ በታንክ በምናምን እንደሚመጡት በአውሮፕላን መሳሪያ ይዞ ምናምን ሰላም አስከባሪ ተብሎ ማለት ነው። እሱ አይደለም እረፍት፣ እሱ አይደለም ሰላም። የእኛ ሰላም የሚጠበቅ የሚከበር ምናምን አይደለም። አሁን ያለነው እረፍት ውስጥ ነው። አሁን ያለነው ሰላም ውስጥ ነው። የጸሎት ቦታችን ይህንን ኤክስፒሪየንስ የምናደርግበት ቦታ፣ ይህንን ኢንጆይ የምናደርግበት ቦታ ነው። ስለዚህ ልጸልይ ስመጣ እረፍቴ ውስጥ ነው የምገኘው።
ወደ ጸሎት ቦታ ስመጣ የምገናኘው እግዚአብሔር ካዘጋጀልኝ ሰላም፣ እግዚአብሔር ከወሰንልኝ እረፍት ጋር። የጸሎት ቦታ የሐሴት ቦታ ነው። የእረፍት ቦታ ነው። የጸሎት ቦታ የጥበቃ ቦታ ነው። እቺ የእረፍት ቦታ ናት ነው ያለው። የእፎይታ ቦታ ናት። እስቲ እፎይ ብያለሁ፣ አረፍ ያለሁ። ለእፎይቶ በጣም ደስ የምትል ቃል ነች። በቃ ጨረስኩ ማለት እኮ ነው። እፎይ ካላልኩ ምናምን ይላሉ እናቶች። አንዴ እንደው እፎይ በቃ ምናምን ይላል። አንዴ ሲሄድ እንደው እፎይ ላለው ምናምን ይላሉ እናቶች። አይታችኋል? እፎይ ማለት በቃ እረፍቱ የመጨረሻዋ 4 ነጥብ ነች። እፎይ ብለናል፣ አርፈናል። ስጸልይ እሱን ነው የማስታውሰው። እኔ እኮ አርፍ ያለው ብዬ ነው ጀምር። ልንገራችሁ፣ ብዙ ያልተፈታ ኬዝ ቢኖራችሁ እግዚአብሔር ይመስገን በጣም ደስ ይላል። ኬዝ ሳይፈታ መደሰት የምንችል ሰዎች እኛ ብቻ ነን በዚህ ምድር ላይ። እኛ ብቻ ነን። ኬዝ ተፈቶልን አይደለም እንትን በቃ እንትን መልስሽ መጥቷል እናም ተብለን አይደለም። አይ በፊት ገና ሳይመጣ በፊት በእግዚአብሔር ረፍት ውስጥ ነው ያለነው። እፎይ ብለናል፣ አሳርፎናል፣ ወደ ረፍት መተናል። እስቲ አሳርፎኛል ብሎ ጌታዬ አሳርፎኛል። ዛሬ እንደው በሰብካችሁም ደስ ይለኛል፣ ግን በጣም ላበረታታችሁ ነው ፈልገው። በቃ ላበረታታችሁ ጸሎት እስከዛ ድረስ እንትን እኔ ትንሽ ሰዓት ነው የምጸልየው፣ እንደዚች ነው የምጸልየው፣ ጸሎቴ እንደዚች ነች። ልሳን መጸለይ ይፈልጋሉ፣ በልሳን መጸለይ አልችልም ምናምን፣ ችግር የለውም ብቻ ጸሎት ቦታ ተገኙ። ዋናው እሱ ነው፣ እረፍት ነው። ከእረፍት ጀምሩ፣ ምንም ችግር የለውም። አሁን እንትን በልሳን ለመጸለይ ከትግል እንዳትጀምሩ። አይ ከእረፍት ጀምሩ። ተሰጥቶኛል እኮ ብላችሁ ርፍ ብላችሁ ጀምሩ። ተሰጥቶኛል እኮ እግዚአብሔር እኮ ሰጥቶኛል፣ ተቀብያለሁ እኮ ብላችሁ ጀምሩ። ከእረፍታችሁ ጀምሩ። እስቲ ልንገራችሁ፣ ህይወት እንትን በአጭር ቃል ዲፋይን አድርጎ ብትባሉ ህይወት ደስታና እረፍት ነው። ሌላ የለው፣ ሌላ የለው። ኢየሱስም የመጣው ይሄ ነው። በሐዘን መንፈስ ፈንታ የምስጋና መጎናጸፊያ፣ ከዛ በለቅሶ ፈንታስ የደስታ ዘይት፣ ከዛስ የተወደደችውን የጌታን ዓመት ምን አደረግ ዘንድ እሰብክ ዘንድ። በቃ አለቀ። የመጣው ደስታን፣ ሰላምን፣ እረፍትን ለመስጠት። ለዚህ ነው ዕብራውያን ምዕራፍ 4 ላይ ምዕራፍ 3 እና ምዕራፍ 4 ላይ ሲናገር እንደዚህ ያለ ኢያሱ አሳርፏቸው ቢሆን ኖሮ አለ ከሰው አይገኝም። ለእረፍት አልመጡም እነሱ። እንገራችሁ ፓስተሮቻችሁም ለእረፍት አልመጡ። እረፍቶቻችሁም ፓስተሮቻችሁ አይደሉም፣ እኔም አይደሉም። እረፍታችሁ እንትና ስሰማ ደስ ይለኛል። እረፍት አይደለም። እረፍታችሁ እናንተ ጋር ተሰጥቷችኋል። ሰው ከሰው አይደለም እረፍቱ፣ እግዚአብሔር ያዘጋጀው የተሰበከላችሁ እረፍት ውስጥ ነው ያለው። ተሰብኮላችሁ አሁን እኔም የምነግራችሁ ያን የተሰበከላችሁን እረፍታችሁ የነገርኳችሁ ያሉት። አትታገሉ። በትግል አይደለም እረፍቱ። የተሰበከላችሁ ምን በማድረጋችሁ በማመን ነው። ለዚህ ነው ሌላ ስራ ውስጥ ገቡ እነሱ። እረፍት የመሰላቸው ግብፅ መሰላቸውና አለቃ ሾመን እንመለሳሉ ወደ ግብፅ። ግን ቢሄዱም ሌላ ሸክም ነው የሚጠብቃቸው እንጂ እረፍት አይደሉም። እረፍት ውስጥ አይደሉም። እረፍት ውስጥ አይደሉም። እረፍት ውስጥ አይገቡም። ድካም፣ ይቺ ዓለም እረፍት የምትለውን ነገር ለማግኘት ሰው ደክሞ ነው የሚያርፈው። ደክሞ ነው የሚያርፈው። ዝም ብሎ የሚያርፍ ሰው የለም። ከዚች ዓለም ከወሰደ ከድካም ነው የሚጀምረው። ዛሬ ከምን እንደሚጀምር ታውቃላችሁ? ከእረፍት። አርፍ ያለው ረክቻለሁ፣ ሰላም ውስጥ ነው ያለው። ስጸልይ መልሴ መጣም አልመጣም፣ እኔ የምጠይቀው የኔ ጥያቄ ተመለሰም አልተመለሰም፣ ምንም አሁን ያለሁት እረፍት ውስጥ ነው። ጥያቄ ሲመለስ አይደለም አርፈው ነው፣ አርፌ ነው የምጀምረው። ጥያቄ ካላችሁ አርፋችሁ መጠየቅ ትችላላችሁ፣ ችግር የለውም። ይኸውላችሁ የሚያስለቅስ ራሱ ጥያቄ ካላችሁ፣ ጥያቄው የሚያስለቅስ ነበር ጊዜያዊ፣ ግን እኔም አሁን እያለቀስኩ መጠየቅ አልፈልግም። ከፈለጋችሁም ደግሞ እያለቀሳችሁ እኔ እኮ አርፌያለሁ፣ ግን ስለሚያስለቅሰኝ ጥያቄው አሁን እያለቀስኩ ጠይቃለሁ እንጂ አርፌያለሁ። እንዲህ ብላችሁ መጸለይ ትችላላችሁ፣ ችግር የለውም፣ ችግር የለውም። መንፈሳዊ ነገር እውነተኛ መሆን ነው እንጂ ቴክኒካል አይደለም። ይሄን በማስቀመጥ እውነተኛ በመሆን በቃ አለቀ። አልቅሻለሁ፣ ያለቀስኩት እንደዚህ ሆኜ ነው፣ ግን እውነቱ አርፌያለሁ።
እውነቱ መልስ ውስጥ ነው ያለሁት። እውነቱ የእግዚአብሔር ሰላም ውስጥ ነው ያለሁት። እውነቱ አንተ የሰበከው፣ አንተ የነገርከን፣ አንተ ያዘጋጀህልን ደስታ ውስጥ ነው ያለ። እዛ ውስጥ ነው ያለሁት። የሚጀምረው ከደስታዬ ነው ያውቃለን። አንዳንዴ ግን ስሜታዊ ሆንና አለቅሳለሁ፣ ፈራለሁ፣ ወይ እንደዚህ እሆናለሁ። እውነቱ ግን ይሄ ነው። እኔ የእረፍት ሰው ነኝ። እውነቱ አርፌያለሁ። እውነቱ ይሄ ነው። የሚጀምረው ይሄ ከዚህ ነው የሚጀምረው። ችግር የለውም። ቴክኒካል አይደለም። እንድች ለማድረግ አትሞክሩ። አትታገሉ። እንደሱ አለ። በቃ የእግዚአብሔር እውነት ላይ ብቻ ቁሙ። እግዚአብሔር እንደወደዳችሁ፣ እግዚአብሔር እንደተቀበላችሁ፣ እግዚአብሔር የሰራላችሁን ያደረገላችሁን ነገር ከማወቅ ከዚህ አይነት መረዳት ብቻ ጀምሩ። በቃ አለቀ። በደስታ ላይ ደስታ፣ በነፃነት ላይ ነፃነት፣ በእረፍት ላይ እረፍት እንጂ ምንም ልንገራችሁ፣ ጸሎታችሁ ቢመለስም እፎይ ነው የምትሉት። ምን ታመጣላችሁ? ሌላ የምታመጡት ነገር እፎይ ነው የምትሉት አይደል እንዴ? መልስ ይዛችሁ ጌታ ጸሎቴን መለሰ ብላ እፎይ ትላላችሁ። ከዛ ከዛ ሁሌ እንደምንለው ኬኔቶ ጠምቀን ጠርተን ዘመዶቻችንን ጓደኞቻችንን ምስጋና ማለት ነው። አሁን አርፈን ብንጸልይስ? አርፈን እረፍት ውስጥ ነኝ አርፌያለሁ ስለተመለሰልኝ ሳይሆን በቃ አሁን ከሰጠኝ እረፍት ምን አድርጌያለሁ? ጀምሬያለሁ። እዚህ እረፍቱም ሲመጣ ቴንኪው የሚል መልሱም ሲመጣ በቃ እረፍት ውስጥ ነኝ። መልሱም ሲመጣ መልሱም ምን ውስጥ ነኝ? እረፍት ውስጥ ነኝ እንጂ ገና እንትን መልስ ጸሎት መልስ ሲመጣ ነው ይርፍ ብሎ ይሄ እንደውም ከእምነትም የመነጫ አይደለም። እምነት አሁን ነው የሚደሰተው፣ አሁን ነው የሚያመሰግነው። እምነት ለምን? በእምነት ያልተመለሰ ነገር የለም። በእምነት ውስጥ ገና ያልሆነ ገና ወደፊት የሚሆን ነገር የለም። እምነት ተስፋ፣ ወደፊት የሚሆነውን ተስፋ አሁን ነው ብሎ ነው የሚያምነው። ተስፋ እምነት ተስፋ ማለት ወደፊት ይሆናል የሚባለውን ነገር፣ እምነት ግን ጎትቶ ያመጣና አሁን ተቀብያለሁ ብሎ ነው የሚሆነው። እዚህ እምነት ራሱ ያስፈለገው እዚህ እረፍት ውስጥ እንድንቆይ ነው። ዛሬ ቆሜ የነበረ እንትን መስበክ የነበረብኝ ይሄ ስብከት ነው፣ ትምህርት አይደለም። ዛሬ ይኸውላችሁ ምንም ትግል የለውም መንፈሳዊ ነገር። እውነቴን የምነግራችሁ እፎይ ብለን የምንጀምረው ነው ህይወቱ። ምንም ትግል የለውም። ኢየሱስ ሁሉን በቃ ታገለ፣ ሁሉን ሄደ፣ መስቀል ተሸከመ፣ ተራራውን ወጣ፣ ወረደ፣ ተገረፈ፣ ምን አለ። ይህ ሁሉ የሆነው እኛ እፎይ ብለን እንድንጀምር ነው። እስቲ እኔ እፎይ ብዬ እንድጀምር ነው። አዎ ይኸውላችሁ መጣር መጋር ምናምን የሚጨምርብን ሃይማኖት ነው። ለምን? የሆነ ነገር የሆነ ኤፈርት ካላስቀመጥን እግዚአብሔር ደስ አይሰኝም የሚል ትምህርት የነገረን ሃይማኖት ነው። ኢየሱስ ወደ እኔ ኑ እኔ ደግሞ ምን አደርጋችኋለሁ? አሳርፋችኋለሁ ብሎ ነው የጀመረው። እዚህ የምንጀምረው አርፈን ነው እንጂ ገና ከማረፍ ገና ለማረፍ በመስራት አይደለም። ልንገራችሁ፣ የመጽሐፍ ቅዱስ የምናነበው የምንጸልየው የምንለው እግዚአብሔር ለእኛ ያለውን ሀሳብ በማወቅ በጣም ተዝናንተን እንድንኖር ነው እንጂ ለማረፍ አይደለም። ቀድሞ እግዚአብሔር ያወጀልን እረፍታችንን ነው። ወደ እረፍቴ እንድትገቡ ብሎ አስቀድሞ ምኑን ሰበከልን? እረፍቱ የተሰበከልን ራሱ እረፍቱ ነው። ዛሬ የምነግራችሁ በቃ ይሄ እረፉ። በእግዚአብሔር መልካምነት ውስጥ፣ በእግዚአብሔር ፍቅር ውስጥ፣ በእግዚአብሔር በጎነት ውስጥ፣ በእግዚአብሔር አባትነት ውስጥ፣ በእግዚአብሔር እንክብካቤ ውስጥ እረፉ። ርፍ በሉና ከዛ በኋላ ከፈለጋችሁ ከዛ ተነስታችሁ ጸልዩ። ራሱ የምንሰበከው የምንማረው ራሱ እዚሁ ሰላማችን ውስጥ እዚሁ እረፍታችን ውስጥ እንድንቆይ ሌላ ነገር የለም። ስለዚህ ጸሎት ከጸለይኩ እኔ እረፍቴ ውስጥ መቆየት ነው። እዚህ ነው እኔ ፐርሰናሊ በጊዜ በጣም የሆነ ርብሽብሽ የሚያደርግ ደስ የማይል ስሜት ምናምን ልክ እንደዛ አይነት ነገሮች ሲመጡ ቶሎም እንደማለት ታውቃላችሁ፣ በልሳን መጸለይ ይጀምራሉ። ከዛ ችግሩ ራሱ ችግር እንኳን ቢሆን
ችግሩ ራሱ የኔ ችግር እስከማይመስለኝ ድረስ ቁጭ ብዬ አወራዋለሁ። የኔ እስከማይመስለኝ ድረስ እንገራችሁ። በደንብ አልፌያለሁ እንደዚህ አይነት ችግር። እኔ እያወራሁላቸው ችግሬን የሚያለቅሱ ሰዎች አሉ። በእኔ ችግር የሚያለቅሱ ሰዎች አሉ። ቁጭ ብዬ እያወራሁላቸው አይ በቃ እኮ ምናምን አለ። እኔ አልመስልም ባለቤቱ ችግሩ ለምን እንደሆነ ታውቃላችሁ? እረፍቴ ውስጥ መቆየት የምችልበትን መንገድ ስላገኘሁት። በቃ ሁሉ ሰው እንደዚህ መኖር ይችላል። ሁሉ ሰው ችግር ማዕት እንዲህ ተደራርቦ እንዴት ነው የሚወጡት የሚገቡት እስኪሉ ድረስ ሰዎች እንዴት ይሄን ሁሉ ቻልሽ፣ እንዴት ይሄን ሁሉ ቻልክ እስኪሉ ድረስ መኖር የሚያስችለንን ያንን እረፍት የምናገኘው ስንጸልይ፣ እዛ ውስጥ መቆየት የምንችልበትን አቅም ስለምናገኝ፣ ያንን መገለጥ ስለምናገኝ፣ ያንን ብርሃን ስለምናገኝ። እንገራችሁ ሰው ምግብ ሊያጣ ይችላል፣ ብር ሊያጣ ይችላል፣ ልብስ ሊያጣ ይችላል፣ የሆነ ነገር ሊያጣ ይችላል። ችግር የለውም። እነዚህ ደግሞ ተመልሰው ይገኛሉ። እነዚህን ሲያገኝ ደግሞ ውፍ እግዚአብሔር አሳረፈኝ ካለ እንደዚህ ሰው የሚያሳዝን ሰው የለም። እንደዚህ ሰው የሚያሳዝን ሰው የለም። ለምን እንደሆነ ታውቃላችሁ? እነዚህን ነገሮች ያጣቀን እንደገና ደግሞ መቼ ነው ጌታ የሚያሳርፈኝ ይላል። መቼ ነው የሚያሳርፈኝ? ለምን እነዚህን ነገር ሲያግብ እረፍት ብሎ ያሰበው እነዚህን ነገሮች ስለ እረፍት እነዚህ አይደሉም። እረፍት እነዚህ አይደሉም። እረፍት ልንገራችሁ ይላችሁ ልክ ዳግም ስንወለድ የተገኘነው እረፍት ውስጥ። ስለዚህ ምን ተሰማችሁ ስንባል ደስ የሚል ፍስስ የሚል ሰላም ምናምን እንላለን። ጌታን ያገኘን ቀን ምን ተሰማችሁ ስንባል በቃ ይሄ ነው የማልለው፣ እንቅልፍ ወሰደኝ፣ እንደዚህ ሆንኩ፣ እንደዚህ አልኩ ምናምን እንላለን አይደል? አትሉም? አላላችሁም? እንደሱ ጌታን ያገኛችሁ አያችሁ። እሷ የምትገኘው በመወለድ ነው። ምንም ሳንሰራ፣ ምንም ጥቅስ ሳናቅ፣ ጸሎት ሳናቅ፣ ምንም ሳናቅ፣ ደህንነት ሳንማር፣ ምን ሳንል የዛን ቀን ምን ሆናል ብለን የውላችሁ ክርስትና አርፈን ከጀመሩም በኋላ የሃይማኖት አስተማሪዎች ናቸው ስራ ያስተማሩ፣ ድካም ያስተማሩ፣ ልፋት ያስተማሩ። እንዲህ እኮ ስታረግ ነው፣ እንደዚህ ስታረግ ነው፣ እንደዚህ ስትሰሪ እኮ እንደዚህ ስትይ ነው፣ እንትን ካላረግሽ እየተባለን የጀመርነው በእነዚህ ሰዎች ነው። ቴንኪ ሶ ማች። እንግዲህ ልንገራችሁ፣ እግዚአብሔር ከድካም ወደ ድካም አልጠራንም። እናንተ የደከማችሁ ሸክም ያጎበጣችሁ ቴንኪ ኑ ወደ እኔ ኑ ነው ያለው። ወደ እኔ ኑ፣ እኔ ምን አደርጋችኋል? አሳርፋችኋል። እኔ ምን አደርጋችኋል? አሳርፋችኋል። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክም የከበዳችሁና የደከማችሁ ሁሉ ከባድ ነው። አያችሁ ይላችሁ ሸክም የከበዳችሁና ከዛ መክበድ ደግሞ አይደለም አድክሞናል። የደከማችሁ ሁሉ የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ እኔም እረፍት እሰጣችኋለሁ። የድሮ ትርጉም አሳርፋችኋለሁ። እኔም ምን አደርጋችኋለሁ? እረፍት እሰጣችኋለሁ። ከምን? ከሸክሙ ከድካሙ። የከበዳችሁና ከዛ ደግሞ ሸክም የከበዳችሁና ከዛስ የደከማችሁ። ክብደትም አለው ድካምም አለው። ለዚህ ነው በጣም ብዙ ሰው ይወላችሁ። እውነቱን ልንገራችሁ፣ በጣም ቴንኪዩ ሶ ማች ልንገራችሁ። በጣም ብዙ ሰው በጣም ብዙ ሰው ሲደክመው ነው ወደ ጌታ የሚመጣው። ካልደከመው አሞኬ ምናምን የሚል ከሆነ አይመጣም። ሲደክመው ሲጨርስ ነው በቃኝ ሲል
የዛን ሰዓት የሚያሳርፈው ብቻ ነው የሚፈልገው። ለዚህ ነው የመጣ ነው ወደ እረፍት ወደ ተሰበከበት ቤት ነው። ወደ እረፍታችን ነው የመጣ። አሁን እዚህ እረፍት ውስጥ ከገባን በኋላ ነው አሁን ደግሞ ሌላ ምን እንላለን? እንትን ካላረግን ብለን ሌላ ሸክም ደግሞ እንጭናለን። እግዚአብሔር ያልሰጠንን ሸክም፣ እግዚአብሔር ያላሸከመንን ሸክም እንሸከማለን። ስለዚህ ልንገራችሁ፣ ጸሎት ሸክም አይደለም፣ የእረፍት ቦታ ነው። ጸሎት የእፎይታ ቦታ፣ እፎይ የምንልበት ቦታ ነው። እኔስ እፎይ የምልበት ቦታ አለኝ ብለን ምንመጣበት ነው። ስራ ቦታ ሲጮሁብን ምን ሲሉብን ድብልቅልቅ ሲል ስራ ቦታ አካባቢው፣ ሰፈሩ፣ ሀገሩ ምናምን ድብልቅልቅ ሲል እኔ እፎይ የምልበት አለኝ፣ እኔ እርፍ የምልበት ቦታ አለኝ ብለን የምንመጣበት ነው ጸሎት። የጸሎት ቦታ እሱ ነው። ጸሎት ቦታ እሱ እርፍ የምልበት ነው። ለዚህ ነው በሞመንቱ ወክ እያደረኩ ሊሆን ይችላል፣ ምንም ስራ እየሰራሁ ሊሆን ይችላል። አንዳንድ ጊዜ ወደ ክላስ ልገባ ስል ወይ ለማስተማር ልገባ ስል ወይ እንደዚህ ወደ እናንተ ልገባ ስል ደስ የማይሉ የሚደብሩ ነገሮች ምናምን ልሰማ እችላለሁ። ስለዚህ እንደዛ ሆኜ መምጣት አለብኝ የለብኝም? ምን አደርጋለሁ? እመለሳለሁ ወደ እረፍቴ። ምን አድርጌ? ወዲያው ልሳኔ ከፍታለሁ። ከዛ ምን አደርጋለሁ? አካባቢን በሙሉ የእረፍት አደርገዋለሁ። እያወጣው በትናለሁ እረፍቴን። አካባቢን በሙሉ በሰላም ሞላዋለሁ። ለምን? እረፍቱም ያለው እኔ ውስጥ ነው፣ ሰላሙም ያለው እኔ ውስጥ ነው። እኔ ውስጥ ነው። ቴንኪ ሶ ማች ሚናዬ። ልንገራችሁ እንግዲህ የእናንተ ሰላም የእናንተ እረፍት ሌላ ቦታ አልተቀመጠም። አሁን ራሱ ያላችሁት እረፍት ውስጥ ነው። እረፍት ውስጥ ሆናችሁን የሰጋችሁት፣ እረፍት ውስጥ ሆናችሁን ያለቀሳችሁት፣ እረፍት ውስጥ ሆናችሁ ነው ብቸኝነት የተሰማችሁ፣ ጉድለት የተሰማችሁ እዚሁ እረፍት ውስጥ ሆናችሁ። ወደ እኔ ኑ፣ እኔ እረፍት ሰጣችኋለሁ። እንግዲህ ልንገራችሁ፣ እግዚአብሔር ያላሳረፈው ኑሮና ብር አያሳርፈው በፍጹም። ይመስለናል እንጂ እስከዛሬ ያገኘነውም አላሳረፈን። እስከዛሬ ያገኘነውም እኮ ስናገኝ እናርፋለን ብለን ነበር ያሰብነው። እስከዛሬ የሚሰበሰብነው ወይም አሁን የደረስንበትም ህይወት ስንደርስበት የምናርፍበት መስሎን ነበር፣ ግን ውሸት ነው። እረፍት ህይወት ላይ ቢሆን ኖሮ ብዙ ሰዎች ያስቀኑን ነበረ በእረፍታቸው። ግን አይደለም፣ እንደሱ አይደለም፣ ፈጽሞ ከእሱ ጋር የተገናኘ አይደለም። እረፍትን እግዚአብሔር ያስቀመጠው በውስጣችን በእያንዳንዳችን ውስጥ። ከፍለን ደክመን ጥረን ግረን የምናመጣው እረፍት የለም። አንዳች በጥረት የምናመጣው እረፍት የለም። እስቲ በላቤ የማመጣው እረፍት የለም። በጸሎቴ የማመጣው እረፍት የለም። ያለሁት እረፍት ውስጥ ነው። አይ በቃ ደስ አይልም? ነፃነት እኮ ምንም እኮ ድካም የለብንም እኮ። ገና ታግለን የምንቀይረው እኮ የምንለውጠው ነገር የለም። እግዚአብሔር የሰውን ህይወት የጀመረው ከእረፍት ነው። ሰው ይውላችሁ፣ ልንገራችሁ፣ አዳም ራሱ ሲመጣ ገና የተነገረው እግዚአብሔር ለሱ ያለው ሀሳብ፣ አዳም ሲመጣ የጀመረው ከእረፍት ነው። ከእረፍት ዳግም ስንወልድም የጀመርነው ከምንድን ነው? ከእረፍት። እግዚአብሔር የሰራልን ነገር በማወቅ አርፈን ነው የምጀምረው። እስቲ እኔ አርፌ ነው የምጀምረው በሉ። አርፌ ነው የምጀምረው። ሁሉን አርፌ ነው የምጀምረው። ሁሉም አገልግሎት ራሱ አርፌ ነው የምጀምረው። ትዳር አርፌ ነው የምጀምረው። ካላረፍኩ ይውላችሁ ትዳር እረፍት ስጠኝ ብዬ እኔ የት ሄጄ ልረፍ እላለሁ በኋላ። አይ ያረፍኩ ሰው ስለሆንኩ ነው ወደ ትዳር የመጣሁት። አንዴ በእግዚአብሔር ስላረፍኩ ነው ትዳር ውስጥ የመጣሁት እንጂ ሚስቴ እረፍት አትሰጠኝም፣ እኔም እረፍት አልሰጣትም፣ ልጆችም እረፍት አይሰጡም። እኛም ለልጆቻችን እረፍት አንሰጣቸው። ማንም ሰው ማንንም ሊያሳርፍ አይችልም። ማንም ሰው አይችልም። እረፍት ምንጯ አንድ ነው። እሱም ምንጭ ተከፍቶልናል። እግዚአብሔር ይመስገን። እግዚአብሔር ያችን ምንጭ ምን አድርጎልናል? ከፍቶልናል።
ለእያንዳንዳችን የተከፈተ የእረፍት ምንጭ ውስጥ ነው ያለን። በቃ ራሱ የተሰበከልን ራሱ ለእግዚአብሔር ሕዝብ አለ አንድ እረፍት ቀርቶለታል አለ። ደስ ሲል ዕብራውያን እናንብበው መሰለኝ፣ በጣም ደጋግሜ እየጠቀስኩት ስለሆነ አንድ እረፍት ቀርቶለታል አለ ለእግዚአብሔር ሕዝብ። ያም እረፍት እኛ ተሰብኩልን አሁን የምንኖርበት እረፍት እንዲህ በጥረት ምናምን የምናገኘው አለ። ራዕይ ከምዕራፍ 3 ነው የምንጀምረው። 3 ከቁጥር 7 ጀምሮ እንደዚህ ይላል። 3 ከቁጥር 7 ጀምሮ አለፍ አለፍ እያልን እናነባዋለን። ስለዚህ መንፈስ ቅዱስ እንደሚል ተመልከቱ። ማን ነው የሚለው? መንፈስ ቅዱስ ነው የሚለው። እንደዚህ አላቸው፣ ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚሁ ነበር። እንዲህ አልኩ፣ ልባቸው ሁልጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ ረፍቴ ከቶ አይገቡም ብሎ ምን አረገ ማለ። ወንድሞች ይላል ቁጥር 12 ከእናንተ ማንም ከሕያውና እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተጣሉ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናል። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። ለነዛ እንደተባለው ነው። ሰምተው ያመፁት እነማን ነበሩ? ምን ብለው ሰምተው ምን ያደረጉት? ያመፁት ተሰብኮላቸው። ምን ተሰብኮላቸው? እረፍት ተሰብኮላቸው። አይ እነሱ አልፈለጉ። ምን አደረጉ? ሌላ የራሳቸውን ሜካኒዝም ፈለጉ። ከግብፅ መርቶ ያወጣቸው ሁሉ አይደሉም? ምን ከምን መርቶ? እዚህ ጋር አሁን ላሳያችሁ። ይኸውላችሁ ከግብፅ መርቶ ያወጣቸው ህዝቦች ማለት ዝም ብሎ ሰው እንዳይመስሏችሁ። ባህር ተከፍሎ ውሃ እንደዚህ ቆሞ አይተዋል። እንደዚህ ቆሞ አይተዋል። እኛ አላየንም፣ እንደዚህ አላየንም። አስደናቂ ነው። በጣም አስደናቂ። በጣም ብዙ ጊዜ ሲሰበክ ስለሰማን ነው እንጂ አስደናቂ ነው። በጣም አስደናቂ። እንደ ግርግዳ እንደዚህ ቆሞ ውሃ አይቆምም። ውሃ እንደዚህ እንደ ግርግዳ ቆሞ ማየት አስደናቂ ነው። ስንት ዘመን ተኝቶ የነበረ ባህር ተከፍሎ ጭቃ የለውም ሲሻገሩ፣ በደረቅ ምድር ተሻገሩ ነው የሚለው። ጭቃ የለውም። ጫማቸውን፣ ከብቶቻቸውን፣ ጋሪያቸው ምናምን ጭቃ አልያዘባቸው፣ ደረቅ ነው ይሻገሩ። ይህን አይነት ሚራክል አይተው የተሻገሩ ህዝቦች ናቸው እነዛ ከግብፅ የወጡት ህዝቦች ማለት። ዝም ብሎ አይደለም፣ ዝም ብሎ አይደለም። ውሃ እንደ ደም ሲቀየር፣ በበሽታ ሲመታ፣ የግብፅ ህዝብ መቅሰፍት ሁሉ ሲወርድበት አይቶ የበኩር ልጅ እዛኛው ቤት ሲሞት የነሱ ጋር ሳይሞት፣ የነዛ የበኩር ጥጃና በግ ሲሞት የነሱ ሳይሞት ነው እነሱ ከብቶቻቸውን ይዘው የወጡት። አንድ ከከብታቸው እንኳን አልሞተባቸው፣ እንኳን ከልጆቻቸው። ይህን ሁሉ ሚራክል ያዩ ሰዎች ናቸው እነዚህ ከግብፅ የወጡት። መና ከሰማይ የወረደ የበሉ ህዝቦች ናቸው እነዚህ ህዝቦች። አለት በድንጋይ ተመቶ፣ አለቱ ድንጋይ በዱላ ተመቶ ውሃ አፍልቆ ከድንጋይ ውሃ የጠጡ ሰዎች ናቸው። ከድንጋይ አንድ ቀን አይደለም እድሜ ዘመናቸው እዛ ምድረ በዳ እስካሉ ድረስ የጠጡት ከዛ ከአለት ነው። ሌላ ውሃ የለም፣ ከአለት ነው ውሃ የጠጡት። ከዛ ልብሳቸው አላለቀም። 40 ዓመት ምድረ በዳ እየተጓዙ እግራቸው አላበጠም። ምግብ የሚበሉት አላጡ፣ አልታመሙ፣ በሽታ የሚባል አላዩም በመካከላቸው። እንደዛ ምድረ በዳ እየተሽከርከሩ ተላላፊ በሽታ የለም፣ ምን የለም፣ ምንም ነገር አላዩም። እነዚህን ህዝቦች ነው የሚለው። እነዚህ ህዝቦች ናቸው ምን ያደረጉ እረፍት ውስጥ ይሄ ሁሉ ነገር ሆኖ ይህን ሁሉ አይተው አላረፉም። መና ከሰማይ እየወረደ ነገ እንዳትሰበስቡ ሲባሉ ይጨነቃሉ፣ ያሳድራሉ። ለነገ ደግሞ እንትን አድርጉ፣ በጠዋት ቀስ ብለን ወተን ፀሐይ ይበለዋል፣ ያቀልጠዋል። የለም ምግብ አያገኙም። እረፍቱ ከወጡ አላረፉም። ይህን ሁሉ አይተው ኑሮ መሻሻል መስሏችሁ ነው? እረፍት አይደለም።
ኑሮ መሻሻል ቢሆን ኖሮ ከባርነት የወጡት እነዚህ ህዝቦች ምን ያደርጉ ነበር? ያርፉ ነበር። ይህን እረፍት ያገኙ ነበር። አይ የለም፣ እንደዚህ አይነት እረፍት አይመጣም፣ በዚህ አይመጣም። ስለዚህ እንደዚህ አለ። 40 ዓመት የተቆጣውስ ቁጥር 17 የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸውን ምድረ በዳ ወድቆ የተቀረውን እነዛ አይደለምን? ያልታዘዙትን ካልሆነ በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። ከምናቸው? ካለማመናቸው እንጂ እግዚአብሔርማ እረፍት ምን አድርጎላቸው ነበር? አዘጋጅቶላቸው ነበር። 430 ዓመት ባሪያ ሆኖ ለኖረ ህዝብ እግዚአብሔር እረፍት አዘጋጅቶ ነበር። እነሱ ግን ምን አላረጉ? አላመኑ። እግዚአብሔር የሰበከላቸው ምን አሉ? እግዚአብሔር ሊጨርሰን ነው አሉ። ጭራሽ መቃብር ግብፅ ጠፋ ወይ እዚህ ድረስ ይዞን የመጣው አሉ። ከዛ ተመልከቱ ቁጥር 4 ምዕራፍ 4 እንግዲህ ወደ እረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ደስ ሲል መቼ? አሁንም የተጠበቀ ስለሆነ ከእናንተ ማንም ለዛ ሳይበቃ እንዳይቀር ምን እናድርግ? እንጠንቀቅ። እንዴት ነው የምንጠነቀቀው? እነዛ የሳቱት በምንድን ነው? ባለማመን ነው። ስለዚህ መጠንቀቅ ማለት ምንድን ነው? የተሰበከልን እረፍት ምን ማድረግ? ማመን ብቻ ነው። ሌላ ነገር የለው። ሌላ ምንም ነገር የለው። ስለዚህ አሁንም ከቀረ እንጠንቀቅ ሲባል በእምነታችን እንቆይ ማለት ነው። ዕብራውያን የእምነት መጽሐፍ ነው፣ ታውቁታላችሁ። እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምስራችሁ ቃል ተሰብኮልናልና። ለነዛም የምስራችሁ ምን ነበረ? ባሪያ ለነበረ ሰው የምስራችሁ ምንድን ነው? እረፍት ነው። ለነዛ እንደተሰበከ ለእኛ ምን ተደርጎልናል? ተሰብኮልናል። ምኑ? የምስራችሁ ቃል። ምን የሚለው እስቲ እኔ ተሰብኮልናል። ነገር ግን ሰሚዎቹ ቃሉን አያችሁ ከእምነት ጋር ስላላዋሃዱት አልጠቀማቸውም። ቃሉን ከእምነት ጋር ስላላዋሃዱት የሚለውን ቃል በአዲሱ ትርጉም መጽሐፍ ቅዱስ ላይ ብታዩት የሚለው ስላልታዘዙት ወይም ከታዘዙት ጋር ስላላመኑ ነው የሚለው። መዋሃድ ማለት እሱ። አንድ ሰው የሰማውን ቃል ካልታዘዘው፣ ካላደረገው፣ የሰማችሁ ነው፣ ካላደረገው አላመነውም ማለት ነው። ወይም ከእርሱ ጋር አልተዋሃደም ማለት ነው። አመነው የሚባለው ሲያደርገው ብቻ ነው ሰው። እዚህ አመንኩ የሚባለው ሳርፍ ብቻ ነው። እንትኑ እንዴት ይሆናል ሲል እባክህ ጌታ አለ እኔ እተኛለሁ ብዬ ገብቼ በሬን ዘግቼ ከተኛው የዛን ጊዜ ነው ምን አደረኩ አረፍኩ የሚባለው እንጂ ገብቼ እውነት እንደው እኮ እንትን ቢሆንስ እያልኩ ዝም ብዬ ምሰጋ ከሆነ እረፍት ውስጥ አይደለሁም ያሉት። የተሰበከልኝን የምስራችሁን ቃል ምን አላመንኩም። ቃሉም ከኔ ጋር ምን አላረገም፣ አልተዋሃደም። ከኔ ጋር የሚዋሃደው መቼ ነው? ከኔ ጋር የሚዋሃደው ሳደርገው ብቻ፣ ስታዘዘው ብቻ። ከዛ እንደዚህ ይላል፣ እኛ ያመንነው ግን ደስ ይላል። በቃ እኛ ምን ያልነው ያመንነው ግን ወደዚያ እረፍት ምን እናደርጋለን? እንገባለን። ምን ያደረግነው? ያመንነው። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ እረፍቴ ከታይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ስራ ተከናውኗል። እግዚአብሔር የሚሰራው አንዳች ስራ የለም ገና። ስራው ምን አድርጓል? ተከናውኗል። ስለ ሰባተኛውም ቀን፣ ስለ ሰንበት ማለት ነው። በሰንበት አንዲት ነገር አይነሳም፣ አንዲት ስራ አይሰሩም እስራኤላውያን። ስለ ሰባተኛውም ቀን እግዚአብሔር ከስራ ሁሉ አረፈ ብሏልና። ቀደም ባለው ክፍል ደግሞ ወደ እረፍቴ ከቶ አይገቡም ይላል። ወደ እረፍቱ ገና የሚገቡ አንዳንዶች አሉ። ገና የሚገቡ ቀድሞ የምስራቹ ቃል የተሰበከላቸው፣ እረፍቱ የተሰበከላቸው እነሱ ባለመታዘዛቸው ምክንያት ወደ እረፍቱ ምን አላረጉም? አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድ ቀን ወሰነ። ዛሬ ብሎ እንደገና አንድ ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታድንድኑ ተብሎ ቀደም ሲል እንደተናገረው ነው። ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ ሙሴ ከሞተ በኋላ ማለት ነው። ኢያሱ ያን ሁሉ ጦር ካሸነፈ በኋላ ያን ሁሉ ሰራዊት አሸንፎ ምድራቸውን ካስገባቸው በኋላ ኢያሱ ካወረሳቸው በኋላ እግዚአብሔር ስለሌላ ቀን
ባልተናገረ ነበር። ስለዚህ ከነዓን መግባት አይደለም እረፍት፣ አዲስ ቤት መግባት አይደለም፣ ያልቆፈሩትን እንትን ወይን ውሃ መጠጣት፣ ያልተከሉትን የወይን ዛፍ መብላት አይደለም። እሱ አይደለም እረፍት። እረፍት እግዚአብሔር ዛሬ ብሎ የሰበካትን ያችን የምስራቿ ምን ማድረግ ነው? ማመን ነው። ማመን ነው። ከዛስ ስለዚህ እግዚአብሔር ዛሬ ብሎ እሺ፣ ቁጥር 9 ስለዚህ የሰንበት ቀን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ሌላ ቀን ባልተናገረ ነበር። ስለዚህ የሰንበት እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል። ምን የሰንበት እረፍት? የሰንበቱ እረፍት ማለት ያቺ የተወሰነችው ቀን፣ ማንም የማይለፋባት የማይደክምባት ቀን። እሺ ቀርቶለታል። ምክንያቱም ወደ እግዚአብሔር እረፍት የሚገባ ሁሉ ወደ ማን እረፍት? እስቲ ወደ እግዚአብሔር እረፍት ገብቻለሁ ብሎ ጡዘት ያደርጉብን እኮ ቢዚ ሊያደርጉን ነው። ሀሳባችንን ከእግዚአብሔር ላይ እንድናነሳ ማለት ከእረፍታችን እንድናነሳ ዝም ብሎ የሚያጦዙት ይሄ ነው የተፈለገው። ወደ እግዚአብሔር እረፍት የሚገባ ሁሉ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። እስቲ አርፍ ያለው እፎይ ብያለሁ። ከስራው እንዳረፈ እርሱም ደግሞ ከስራው ያርፋል። እንግዲህ ማንም የነዛን ያለመታዘዝ ምሳሌ ተከትሎ እንዳይወድቅ ወደዚያ እረፍት ለመግባት እንትጋ። እንዴት ነው የምንተጋው? እምነት ብቻ ነው። ሌላ ምንም የምንተጋበት ነገር ሌላ ስራ እንደገና አልነገረንም። ሌላ ስራ እንደገና እረፉ ብሎ ወደ እረፍት የሚያስገባ ሌላ ስራ የለም 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 የለም። ወደ ሌላ ስራ የሚያስገባ ስራ፣ ወደ እረፍት እንገባለን ብለን የምንደክምበት ስራ የለም። እምጸልየው እረፍቴ ውስጥ ለመቆየት ነው። ይሄ ወሬ እንትን ምናምን ችግር የሚመጣ ነገር ምናምን ኑሮ ምናምን ሰዎች ጥሩ ሰዎች ክፉ ሰዎች ምናምን ድብልቅቅ ሲያደርጉ አካባቢው እኔ እረፍቴ ውስጥ ነው መቆየት የምፈልገው ብዬ ሳስብ ምንድን ትዝ ምን ይመሰላችሁ? ልሳን ትዝ ይለኛል። ጸሎት ቦታ ትዝ ይለኛል። ልክ እችኛዋን ጥፍት አድርጌችን ሳበራ እረፍቴ ውስጥ እገባለሁ። እረፍቴ ውስጥ እገባለሁ። ስራ ቦታ እንትን ቦታ ምናምን ቦታ በስልክ ከቤተሰብ ደውለው ከሀገር ቤት ደውለው ከእንትን ደውለው እሱን ጥፍት አድርግና እረፍቴ ውስጥ ቆያለሁ። ከዛ ልንገራችሁ፣ ያረፈ ሰው ነው መፍትሄ የሚያስበው። ያረፈ ሰው ነው መልስ ያለው። ያረፈ ሰው ነው ለሌላ ሰው በረከት መሆን የሚችል። ሰው ራሱ ማረጋጋት የሚችል ያረፈ ሰው። አንድ ጊዜ አንድ ሰው ሲናገር እንደዚህ አለ። በአውሮፕላን መጀመሪያ ሰው ገብቶ አውሮፕላኑ ከመንቀሳቀሱ በፊት የሚሰጠው መመሪያ አንደኛው በአደጋ ጊዜ የትንፋሽ እርዳታ የሚሰጡትን መጠቀሚያዎች መሳሪያዎች ለማድረግ ኦክሲጅን የሚሰጠንን እሱን ለማድረግ መጀመሪያ ለራሳችን ካደረግን በኋላ ይላል። ሁሌ አጠገባችን ያለውን ህፃናትንና አቅመ ደካሞችን ሌሎች ሰዎች እንረዳለን። መጀመሪያ ማን ማድረግ አለበት? ያላረፈ ሰው ጋር ምክር ብላችሁ እንዳትሄዱ። መጀመሪያ ይረፍ፣ እሱ ራሱ በደንብ በትክክል ይተንፍስ። መተንፈስ የተቸገረው ሰውዬ በጣም የሚል ሰው ጋር እርዳታ ብላችሁ ትሄዱ ብላችሁ እናንተም አየር አጥባችሁ ትመጡት። ሌላ ሰው ለመርዳት ለሌላ ሰው ለመጥቀም ራሱ እናንተ ማረፍ አለባችሁ። እናንተ በእግዚአብሔር ረፍት ውስጥ መቆየት አለባችሁ። እናንተ የተሰበከው ያ የምስራች ውስጥ መቆየት አለባችሁ። እናንተ ከእምነታችሁ ላይ መቆም አለባችሁ። እንደተሰበከላችሁ እንደዛ እውነት እናንተ ቆማችሁ መጀመር አለባችሁ። ያረፈ ሰው ነው ሌላ ሰው የሚያሳርፈው። ያረፈው ሰው ነው ሌላ ሰው መጸለይ የሚችለው። ስለዚህ ዛሬ እኔም የማስታውሳችሁ ቀድሞ የተሰበከላችሁ እግዚአብሔር እንዳረፈ እኛም አርፈናል። እኛም እረፍት ውስጥ ነን። ስንጸልይ የምንጸልየው በጣም አዝነን ፈርተን ሊሆን ይችላል። ስንጸልይ ግን መልሱም ባይመጣ መልስ እንደሚመለስ ስለተማርን ማለት ነው። አሁን እሱ ጋር እንትን አናደርግ፣ መልሱ ይመጣል፣ ችግር የለውም።
ግን ከዛ በፊት እኛ መስተካከል አለብን። እኛ ወደ ረፍታችን መመለስ አለብን። ይላችሁ ሀዘንተኛ ሰው ነው ይፈልገው። ፈሪ ሰው ነው ይፈልገው። ሁሉም ካይንዱን ነው ይፈልገው። ሁሉም የሚፈልገው ካይንዱን ነው። ሀሜተኛ ሰው የሚፈልገው ሀሜተኛ፣ ያረፈም ሰው ደግሞ የሚፈልገው ያረፈ ሰው፣ ወይ ደግሞ የሚመጣው ወደሱ ማረፍ የሚፈልግ ሰው እየበረረ ይመጣ። ምንድን ነው ምክንያት? እስቲ ሚስጥሩ ምንድን ነው ንገረኝ። ምንድን ነው አንተ ሳይ እንትን ያልክ ሰው ሳይሽ እንደዚህ ነሽ አንቺ ምን ሆነሽ ነው? እስቲ ንገሪኝ። ስለዚህ ለምን የሚፈልግ ያንን ካይንድ የሚፈልግ ሰው ነው የሚመጣው። ስለዚህ በቃ ሳትናገሩ ዝም ብላችሁ እያወራችሁ ትኖራላችሁ። አፋችሁ አይናገርም፣ ግን ህይወታችሁ በደንብ የእረፍት ህይወት እንደሆነ ይናገራል። ነግሬያችኋለሁ። እኔ መጀመሪያ እንትን መጽሐፍ ቅዱስ ትምህርት ቤት ከመግባቴ በፊት መንጃ ፈቃድ ልማር ሄጄ አስተማሪው አገኘኝና ውጭ ታክሲ ቆሜ ስጠብቅ አንተ በጣም ሳይ ተረጋጋ ልጅ እና ለምን ቴዎሎጂ ምናምን አትማርም? እንዳንተ አይነት ሰው መማር ያለበት ቴዎሎጂ ነው አለ። እኔ እኮ ምንም ክፍል ውስጥ ገብቼ ተምሬ ብቻ ነው ተነጋግረንም አናውቅም። ግን አይ እሱ ደግሞ እያጨሰ ነው እያደረገ ነው። ይቅርታ አጨስኩብህ ምናምን እያለ ነው እያደረገ። አንተ ብትማር እንዳንተ በቃ ካረፋችሁ ራሱ አትራክት የሚያደርገው እንትናችሁ መንፈሳችሁ ራሱ አትራክት የሚያደርገው ረብሻ ራሱ የለም አይመጣባችሁ። ቢመጣ ራሱ የእናንተ ረፍት ይውጠዋል። ይኸውላችሁ ይሄን ልንገራችሁ፣ እውነትን የሚበላ ውሸት የለም። ውሸት ነው እንደዚህ ከሰማችሁ የለም ፈጽሞ። እዚህ ነው እኛ ቤተክርስቲያን የኔ ፓስተር የሚላል መሰላችሁ፣ ልጆቼ ሌላ ሰው ክፉ ልጆች አግኝተው ያበላሿቸዋል ብዬ አልፈራም ይላል። ለምን? እነሱ ሌሎች ልጆች ኢንፍሉዌንስ እንደሚያደርጉ መልካም እንደሚያደርጓቸው እንደሚለውጣቸው እንጂ የሚያምነው ከክፉ ልጆች ጋር ልጆቼ እንዳይገጥሙ አይልም። አይ ክፉም ቢሆኑ እነዛ ክፉዎቹ ልጆች እንደሚለወጡ መልካም ልጆች እንደሚሆኑ ክፉ ይሄን ያህል ካመንን መልካም ነገር እንዴት ማመን የለብን? እኔ ሰላሜን ጠብቄ ነው ምን ወድፈልግ ማንም ይበጠብጠው ሰላምሽ ማንም እንዴ የማይደፈርስ ሰላም አለ እያለን እንዘምር የለ እንዴ? ታዲያ ማንም ያደፈርሰው ማንም አያደፈርሰውም ሰላማችን። ማንም አይረብሹ። ከእረፍት ውስጥ ሊያወጣኝ የሚችል ሰው ማንም። እኔ ብቻ ነው የምወጣው። እኔ ስፈልግ ብቻ ነው የምወጣው። እኔ ልቤን ለመረበሽ ከሰጠሁት ብቻ ነው የምረበሸው። ለሀዘን ልቤን ከሰጠሁት ብቻ ነው ማዘን። አልፈልግም እረፍቴ ውስጥ መሆን እፈልጋለሁ ካልኩ በእረፍቴ ተጠብቄ መኖር ይችላሉ። እቺ የእፎይታ ቦታ ናት። እቺ የእረፍት ቦታ ነች። እግዚአብሔር የሰበከልን ይሄንን ነው። እግዚአብሔር የሰጠን ይሄ የእረፍት እስቲ ያለሁት እረፍት ውስጥ ነው። በቃ ልንገራችሁ፣ የእረፍት ሰው ሆናችሁ ግብራችሁን፣ ታክሳችሁን፣ ሀገር ውስጥ ገቢ፣ መንግስት መስሪያ ቤት፣ እንትን ምናምን፣ ለቅሶ ቤት፣ ሀዘን ቤት፣ ሰርግ ቤት ምናምን ሁሉም ቦታ ቤት ትችላላችሁ። ለምን? ያለው ውስጣችሁ። የእናንተ እረፍት እናንተ ጋር ነው ያለው። እግዚአብሔር ይመስገን። እግዚአብሔር ሰማይም አላረገልንም፣ ለሌላም ሰው አልሰጠብንም። እኛው ጋር ነው ያስቀመጠው። ዛሬ ድምፁን ብትሰሙ ብሏል። በቃ ዛሬ ከሰማው ዛሬ እረፍት ውስጥ ማለት መግባት መውጣት ይችላሉ። ልንገራችሁ፣ እረፍት ውስጥ ሆናችሁ ሰው ይከዳል፣ ሰው እንደዚህ ያደርጋል። እረፍት ውስጥ ሆናችሁ መከዳት ይቻላል፣ ችግር የለም። ሰው ሲከዳ ያ የከዳው ሰው ሉዝ ያደርገው እናንተ አይደላችሁ። እናንተማ ሰላም ውስጥ እረፍት ውስጥ ናችሁ። እናንተን ግን ሉዝ አድርጓል ያ ሰው። እናንተ ውስጥ ያለውን በረከት በሙሉ ሉዝ አድርጓል። ተጎዳው፣ ተሰበርኩ፣ ሰዎች ካዱኝ፣ ሰዎች እንደዚህ ያሉኝ፣ ሰዎች እንደዚህ ያሉኝ ብላችሁ ከረፍታችሁ እንዳትወጡ፣ እንዳትታለሉ። መታለል ነው፣ ውሸት ነው። የእኛን መልካም ነገር የሚበልጥ የሚውጥ ክፉ ነገር የለም። እዚህ ነው ሮሜ ምዕራፍ 12 ላይ ሲናገር እንደዚህ ይላል። 13 ላይ ሲናገር ክፉን በመልካም አሸንፉ እንጂ በክፉ ፈንታ ክፉ አትመልሱ፣ በክፉ አትሸንፉ አይልም። በክፉ ፈንታ ክፉ ስትመልሱ እሱ ትክክል አይደለም። ግን ክፉን በምን አሸንፉት? በመልካም አሸንፉ። አያችሁ፣ ክፉ በመልካም ምን ይደረጋል? ይሸነፋል እንጂ በክፉ ፈንታ ክፉ አትመልሱ። አያችሁ፣
ክፉ ግን በመልካም አይሸነፍ፣ መልካም ግን በክፉ ምን አይደረግም አይሸነፍ። በቃ እንትንን መልካምነትን የሚበልጥ የሚበላ ክፋት የለም የለም። እንዳትታልሉ ውሸት ተሰብከን እኮ ነው። ውሸት ተሰብከን ያለን መልካም ነገር ያለን ቆንጆ ያለን ጥሩ ነገር በክፉ እንደሚበላ እኮ ተሰብከን ነው። መልካም ነገር አቅም እንደሌለው ተሰብከን እኮ ሰላም፣ እረፍት ምናምን የሰላም ሰው ምናምን መሆን አቅም እንደሌለው እንደ ሰላም ሰው የሚያስፈራ ሰው የለም። ልንገራችሁ፣ ሀዘን ይመጣበታል፣ ይጠፋል፣ ይናወጣል ብለን ያሰብነው ሰውዬ ተረጋግቶ ከተቀመጠ ሂዱና ሀማን ተመልከቱ። ትሞታለህ፣ ትሰቀላለህ ምናምን እየተባለ ዝም ብሎ ሳይናወጥ ሲቀመጥ በሰላም ተረጋግቶ በእረፍት ሲቀመጥ ሲያው የተጨነቀው ሊያጠፋው የተነሳ ሰውዬ መቼውንም ቢሆን ይውላችሁ መልካምን ነገር የሚያሸንፍ ክፉ ነገር የለም። ግን የተሰበክነው ስለ ክፉ ነገር ስለሆነ የምናውቀው ጉልበት የክፉን ነገር የእውነትን ጉልበት አላየንም፣ አላወቅንም። የውሸትን ጉልበትን የሰማነው ግን ይሄ ውሸት ነው ይሄ። ስለዚህ ልንገራችሁ እንደ እረፍት እንደ ሰላም ኃይለኛ ነገር የለም። እረፍት ውስጥ ያለ ሰው መፍትሄ ስለሚያስብ አይስትም። እረፍት ውስጥ ያለ ሰው ስሜታዊ ሳይሆን ስለሆነ የሚያስበው ከባድ ሰው፣ የሰላም ሰው፣ በሰላም የሚያስብ ሰው አእምሮ ኃይለኛ። ረብሻ ውስጥ ያለ ሰውስ የሚያደርገውን ራሱ አያውቅም፣ የሚናገረውንም አያውቅም፣ የሚያደርገውንም አያውቅም። ለምን? ኦልሬዲ ተውጧል፣ በችግር ተውጧል። እዚህ ነው እግዚአብሔር ወደ ህዝቡ ሲመጣ እንደዚህ ሰራዊት መጣብን ምናምን ሲል ወደ እስራኤል ተረጋጉ ምናምን የሚላቸው መጀመሪያ። የፈራ ካለ ደግሞ አስመልስ ምናምን የሚላል ጌዲዮን ይመጣል። ለምን አይሆንም? ትክክል አይደለም፣ በትክክለኛ አእምሮ አይደለም ያለው። ከፈራ እዚህ ወደ ጎን ወደ ወንድሙ እንትን ያደርግና ጦርነት ራሱ ወንድሙን ወግቶ ይጀምራል። ፈሪ ሰው እሱ ነው ችግሩ። ወደ ጎን ነው እንትን የሚያደርገው የሚተኩሰው። ስለዚህ አስቀርልኛል፣ እሱን አልፈልግም ማለት እግዚአብሔር። ለምን? የሰላም ያረፉ ሰዎች ነው ፈልጓል። ስለዚህ ሲጠጡ ራሱ አጠጣጣቸው ያስታውቃል። ያረፉ ናቸው፣ ፍርሃት የለ። እንደዚህ እንደ ውሻ የሚጠጣ እንትን የሚለውን አስመልሳል። ፈሪ ነው እሱ፣ አልፈልግም። ፍርሃት ውስጥ ካለ ሰው ከተረበሸ ከእረፍት ውጭ ከሆነ አይሆንም፣ ምንም አይሆንም። በቃ ለመንፈሳዊ ነገር ለራሱ የሚጠቅመውን ነገር ለዚህ ነው ተናድጄ ነው እንትን ያልኩት፣ ፈርቼ ነው እንደዚህ ያደረኩት ምናምን የሚለው ሰው ሁሌ ከትክክለኛ አእምሮ ውጭ በሚሆን በስሜት በሚነዳበት ሰዓት በሚያደርገው ነገር ነው። ስለዚህ እግዚአብሔር ለእኛ ያቀደው ረፍት ነው። እዚህ ረፍት ውስጥ ሆነን ከረፍታችን ጀምረን መኖር አለብን። ስጸልይ አርፌ ነው የምጀምረው። ራሱ ብዙ ኬዝ ቢኖረኝም እረፍት ውስጥ ሆኜ ኬዜን ማስረዳት ይችላል። በደንብ መጸለይ ይችላል። ሰው በጣም ይሄ ከባድ ነው የሚለው ነገር ቢገጥመኝም ለምን ይገጥመኛል እንደዚህ ከባድ ነገር? ለሁላችንም እዚሁ ምድር ላይ ስላለን ሌላ ምንም ሚስጥር የለው። እዚሁ ምድር ላይ ስላለን ሁሉ ሰው የሚገጥመው ነገር ይገጥመናል። ልዩነቱ ምንድን ነው ካላችሁ፣ አንዳንዶቻችን ከእረፍት ነው የምናየው፣ አንዳንዶቻችን ከጭንቀት ነው የምናየው ነገር። አንዳንዶቻችን ከእምነት ተነስተን መልሱን ነው የምናየው፣ አንዳንዶቻችን ችግሩን ያገዘፍ። እረፍት ውስጥ ያለ ሰው በችግር አይበለጥም። ከእረፍታችሁ ጀምሩ። ጸሎት የእረፍት ቦታ ነው። ጸሎት የእፎይታ ቦታ ነው። ስጸልይ እፎይታዬን ነው የምንለማመደው። ስጸልይ እረፍቴን ነው የምንለማመደው። እኔ የእረፍት ሰው ነኝ። እኔ የሰላም ሰው፣ እኔ የደስታ ሰው፣ እኔ የፍቅር ሰው። የእግዚአብሔር እረፍት ያገለግለኛል። የእግዚአብሔር እረፍት ቤቴን ዙሪያዬን ከቧል። እግዚአብሔር እረፍት ከውስጥ ከውጭ ከላይ አለ። በእረፍት ውስጥ ነው ያለሁት። እግዚአብሔር የጠራኝ ለእረፍት ነው። የምኖረው ህይወት እረፍት ነው። እዚህ ምድር ላይ የምኖረው ህይወት ከእረፍት የተሞላ ነው። ከእረፍት ነው የሚጀምረው። ስሄድም እረፍት ውስጥ ነኝ፣ ስመጣም እረፍት ውስጥ ነኝ። አለቀ። ጌታንም የማየው በእረፍት ውስጥ ነኝ። ሳገኘውም ማገኘው ከእረፍት ውስጥ ነኝ። አለቀ። ሰማይ ሄድን የምናርፈው ውሸት። አሁን አርፈናል። የእረፍት ህይወት ውስጥ ነው ያለ። ማን ነው ሰማይ ስንሄድ ነው የምናርፈው?
አይልም የእግዚአብሔር ቃል። አሁን ዛሬ ነው። አሁን ነው እረፍታችን። ሰማይ አይደለም። አሁን አርፈናል። ሰማይ ስትሄዱ ማረፍ የምትፈልጉ ሰዎች እግዚአብሔር ይርዳችሁ። እስከዛ ድረስ እንጸልይላችኋል። ከእረፍታችን ሆነን እኛ እንጸልይላችኋል፣ እንዲበራላችሁ፣ አይኖቻችሁ እንዲበሩ። እስከዛ ግን ካልበራ በጭንቅ በመከራ ትሄዳላችሁ። እምነታችሁ ሰማይ ማረፍ ስለሆነ ሰማይ ታርፋላችሁ። እግዚአብሔር ይመስገን። እኛ ደግሞ ዛሬ ያለው እግዚአብሔር የሰበከው ለእኛ የተሰበከው ስብከት በርቶልናል። አሁን በዛ እረፍት ውስጥ ለመኖር አይኖቻችን በርተዋል። ቴንኪው ሚናዬ። አይኖቻችን ስለበሩ ብቻ ሳይሆን የተሰበከልን ነገር ራሱ ገብቶናል። ስለዚህ በእምነታችን እንቆማለን። በእምነት ስንቆም በእረፍታችን ውስጥ እንቆያለን። በእረፍታችን እንተጋለን። አለቀ። ስለዚህ ከእረፍት ሆኜ እግዚአብሔርን አገለግላለሁ። ከእረፍት ሆኜ እግዚአብሔር የሰጠኝ እንደናንተ አይነት ሰዎች አገለግላለሁ። ከእረፍት ሆኜ ቤተሰቤን አገለግላለሁ። ከእረፍት ሆኜ ደስ ብሎኝ እኖራለሁ። ከእረፍት ሆኜ ከልጆቼ ጋር እጫወታለሁ፣ እደሰታለሁ፣ እወጣለሁ፣ እገባለሁ። ከእረፍት ሆኜ ሁሉን ነገር አደርጋለሁ። ለምን? ህይወትን እግዚአብሔር ያሰባት ከእረፍት ነው። ከእረፍት ውጭ እግዚአብሔር ለሰው ያሰበው ነገር የለም። ከመጀመሪያም እረፍት ነበር። ውድቀት ሰውን ከእረፍት አወጣው። እግዚአብሔር መልሶ ወደ እረፍት አመጣ። አሁን የምንኖረው እረፍት ውስጥ ነው። ለሌላም ሰው የምንሰብከው እረፍትን ነው። ኢየሱስም መጥቶ የሰበከልን እረፍት ነው። እኔ እረፍት እሰጣችኋለሁ ያለው እረፍቱን ከተቀበልን፣ ስጸልይ ከእረፍት ነው፣ ስዘምር ከእረፍት ነው፣ ሳነብ ከእረፍት ነው። ባነበብኩ በጸለይኩ ቃሉን በተማርኩ ቁጥር በሙሉ ይሄ እረፍት የምኖርበት የእረፍት ዳይሜንሽን እየሰፋልኝ ይሄዳል። ለምን? ብርሃን ስለማግኘ፣ መገለጥ ስለማግኘ። ስለዚህ ጸሎት ስንጸልይ እንዲህ እንትናችን ደም ስራችን ግትርትር ብሎ እንደዚህ እንትኑ ጥጥር ብለን ኩስትርትር ብለን የምንጸልይበት ቦታ አይደለም። የእረፍት ቦታ። የትም ቦታ ሄዳችሁ ከምትዝናኑትና ሪላክስ ከምታደርጉበት በበለጠና ባለፈ የት ሪላክስ እንደሚደረግ ታውቃላችሁ? ጸሎት ቦታ። ዘና ብለን ፍስስ ብለን ርክት ብለን ደስ ብሎ ነው የምንወጣው። ኢነርጂ በጣም የሚጨምረው፣ በጣም ስትሮንግ እየሆን የምንሄደው፣ አካላችን እየለመለመ የሚሄደው ለምኑ ታውቃላችሁ? የእረፍት ቦታ ስለሆነ። ክርስትና ራሱ ከእረፍት የሚጀምር እና ጌታን ስለማገለግል አንደኛው ደስ የሚለኝ ይሄ ነው። ስራው ራሱ የእረፍት ራሱ እንትኑ ትግል የለው። ለምን? የእግዚአብሔር ስራ ነው የምሰራው። የእግዚአብሔርን ስራ የምሰራው በእግዚአብሔር ኃይል ነው። ስሰራ ሊያልበኝ ይችላል። ያላበኝ እዚህ ስጋ ውስጥ ስላለው ነው እንጂ እረፍት ውስጥ ነው ያለሁት። ማላብ የዚህ ስጋ ስርዓት ነው እንጂ ያለሁት እረፍት ውስጥ ነው። እዚህ እያላበኝ አርፌያለሁ፣ እየደከመኝ አርፌያለሁ። በጣም መቆም አቅቶኝ ምናምን ሁሉ እረፍት ውስጥ ነው ያለሁት። በጣም በቃ ለምን? እግዚአብሔር የጠራኝ ወደዚህ ወደ እረፍት ስለሆነ። ይሄ ግን እኔ ያልኩት እንጂ እኔ የተናገርኩት እንጂ እግዚአብሔር ለሁላችን ይሄን እረፍትን የሰጠን። እስቲ የጸሎት ቦታዬ የእረፍት ቦታዬ ነው በሉ። እኔ የእረፍት ሰው ነኝ በሉ። እግዚአብሔር የጠራኝ ለእረፍት ነው በሉ። በእረፍት እኖራለሁ በሉ። ከእረፍት ውስጥ ሁሉን ነገር ማድረግ እንችላለን። በቃ መረበሽ፣ መቻኮል፣ መጣደፍ የለብን። እሺ ተረጋጉ። የሚሰማኝ ግን በእርጋታ ይቀመጣል። በቃ አለቀ። የሚያደምጠኝ የሚሰማኝ በእርጋታ ይቀመጣል። ረግተን ተረጋግተን ሰምተን ልንገራችሁ፣ የሚያርፍ ሰው እኔ በጣም ያየሁት ነገር ልንገራችሁ። ይሄ እረፍት ውስጥ ያለ ሰው የሚረጋጋ፣ ይሄ የማይቻኮል የማይጣደፍ ሰው በጣም ለእግዚአብሔር ቀላል ሰው፣ እግዚአብሔር ቶሎ በቀላሉ የሚመራው ሰው ያረፈ ሰው ይሄንን እስክትሞቱ ድረስ ይሄን እንደዚህ ሆናችሁ እንድትኖሩ ነው ፈልገው። እግዚአብሔር የሚፈልገው እንደዚህ። ያው ኢየሱስ ይመጣል በእኛ ዘመን፣ ግን ኢየሱስም እስከሚመጣ ድረስ ያረፍን ሰዎች ሆነን ነው የምንጠብቀው። እረፍት ውስጥ ሆነን እኛ የእረፍት ሰዎች ነን። ምናልባት አንዳንድ ሰዎች ዛሬ እዚህ ያላችሁ አንዳንድ ሰዎች
እረፍትን ከስራ፣ ከትምህርት፣ ከኑሮ ደረጃ፣ ከሃይማኖት፣ ከዘር፣ ከቤተሰብ ደረጃ የሚገኝ የመሰላችሁ ሀገር ቀይሮ ከመሄድ ምናምን እረፍት የሚገኝ የመሰላችሁ ሰዎች ካላችሁ አይደለም። እሱ አይደለም፣ እሱ እረፍት አይደለም። እዚህ እንድታርፉ የምነግራችሁ እውነተኛ እረፍት ከእግዚአብሔር በመወለድ ውስጥ ነው ያለው። ሰው ከእግዚአብሔር ካልተወለደ በዚህ እረፍት ውስጥ ሊገኝ አይችልም። በፍጹም አይችልም። እውነቱን የምነግራችሁ ስለ ሃይማኖት አይደለም ማወራው አይደለም። ሰው ከእግዚአብሔር ካልተወለደ እረፍትን ሊያገኝ አይችልም። ማረፍ ከፈለጋችሁ እውነተኛው እረፍት ከእግዚአብሔር በመወለድ የእግዚአብሔር ልጅ በመሆን የሚገኝ ነው። ቅድም እንዳነበርኩት በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክም የከበዳችሁ እና የደከማችሁ የዛላችሁ ያቃታችሁ ሰዎች ሁሉን ነገር ተሸክማችሁ ኑሮን ተሸክማችሁ ቤተሰብ ተሸክማችሁ ልጆች ተሸክማችሁ ስራ ጓደኛ ምናምን ተሸክማችሁ የደከማችሁ ሰዎች የሚታረፍበት እረፍት አንድ ነው። ኢየሱስ እንዳለው ወደ እኔ ኑ ነው ያለው። ኑ ወደ ኢየሱስ። ከዛ በህይወታችሁ አይታችሁ የማታውቁትን እረፍት ታርፋላችሁ። አይታችሁ የማታውቁትን እረፍት። ያለ እሱ ያረፈ ሰው የለም። የመጣውም የእኛን እረፍት ለመስራት የእኛን እረፍት ለመስበክ ነው። እዚህ እችን በማመን ነው ሰው የሚያርፈው። ቅድም አንብቤላችኋለሁ። በቃ እነዚያ ያላረፉት ለምንድን ነው? ስላላመኑ የተሰበከላቸው። እኛ እንዴት አረፍን? ስላመንን የተሰበከልን እረፍት። ምናልባት ዛሬ ስናገር በጣም ደስ ይላል፣ በጣም እንደዚህ ነው ምናምን ልትሉ ትችላላችሁ። አይ ደስ ያላችሁ የእግዚአብሔር ሀሳብ ስለሆነ ነው፣ እኔ ስላወራሁት አይደለም። ይህ እግዚአብሔር ሀሳብ ስለሆነ ደስ ያላችሁ፣ እግዚአብሔር እናንተን ለዚህ ስላሰባችሁም ደስ ያላችሁ። እዚህ ምናልባት እንዲያው አለፍ ስትሉ እስቲ ልስማቸው ብላችሁ ይሆናል የቆማችሁት። ምናልባት እውነተኛ እረፍት የሚገኘው በኢየሱስ ስለሆነ ወደ ኢየሱስ ነው የሚያሳርፍ እሱ። ከዛ እረፍት ውስጥ ሆናችሁ ሰው ሁሉ የሚኖረው ኑሮ መኖር ትችላላችሁ። ኑሯችሁን ግን አንድ ቀን አርፋለሁ ብላችሁ እንዳትኖሩ። አንድ ቀን የሚባል እረፍት የለም። እረፍት ዛሬ ነው። እግዚአብሔር የሰበከልን እረፍት ዛሬ ነው። ዛሬ ካላረፋችሁ መቼም አታርፉም። ውሸት ነው። ቀጠሮ ውሸት ነው። መንፈሳዊ ነገር ቀጠሮ የለውም። ዛሬ ነው። አሁን ነው። አሁን ማረፍ ትችላላችሁ። እኛ አሁን እረፍት ውስጥ ነን። እኔ አሁን እረፍት ውስጥ ነኝ። በጣም እረፍት ውስጥ ነኝ። እግዚአብሔር እረፍት ውስጥ ነው ያለሁት። በጣም ራሴን በዚህ እግዚአብሔር ጠብቋል። ልቤ በቃ አካሌ ሊደክም ይችላል፣ ልሰራ ይችላል፣ ልሮጥ ይችላል፣ ወደዛ ልሄድ ይችላል፣ ወደዚህ ልመጣ ይችላለሁ። የሚያስፈልገኝ ነገር ሊኖር ይችላል፣ የማያስፈልገኝም ነገር ሊኖር ይችላል። ምንም ችግር የለውም። እሱ ከረፍቴ ነው ሁሉን ነገር የሚጀምረው፣ ከረፍቴ። ስለዚህ ይህንን የምስራች ሰብክላችኋለሁ። ለእናንተም ረፍታችሁ ተዘጋጅቷል። ዛሬ የተሰበከውን ልባችሁን ልከኛ ሳታደርጉ የተሰበከላችሁን የምስራች ዛሬ ብትቀበሉ ዛሬ ወደ ረፍቱ መግባት ትችላላችሁ። ዛሬ ምናልባት ከዚህ በፊት የጴንጤ እንዳይመስላችሁ፣ ይሄ እግዚአብሔር ለሰው ልጆች ሁሉ ያወጀው የጴንጤ እንዳይመስላችሁ፣ ስለ ጴንጤ አይደለም። ምናልባት ዛሬ ካላችሁ እናንተ ይህንን የምስራች አሜን እሺ ብላችሁ መቀበል ትችላላችሁ። እዚህ መወለድ እፈልጋለሁ፣ ከእግዚአብሔር መወለድ የእግዚአብሔር ልጅ መሆን እፈልጋለሁ የምትሉ ሰዎች አንድ ቁጥር መጻፍ ትችላላችሁ። ኮኪሻንም በውስጥ ሜሴጅ መላክ ትችላላችሁ። ለእኔም መላክ ትችላላችሁ። ለእናንተ ዛሬ ይህን ሳልናገር ብሄድ ልክ አይደለም፣ በልቤም እንድናገር ስለተሰማኝ ነው። ስለዚህ እናንተ እረፍት፣ ሌላ በበሽታ ያላችሁ፣ በዕዳ ያላችሁ፣ በጥላቻ ውስጥ ያላችሁ፣ በሌላ በብዙ ነገር ሰው ተከዳው ምናምን፣ ሰው እንደዚህ ያደረገኝ እንደዚህ ሆንኩ ምናምን የምትሉ ሰዎች በሙሉ እናንተ ከረፍታችሁ ጀምሩ። ይሄ ጥድፊያ ካለበት ነገር እረፉ። የሚያሳርፍ እግዚአብሔር መጀመሪያ አርፋችሁ ጀምሩ። በጣም ይውላችሁ የማይገባ ኑሮ ውስጥ እንድትገቡ የሚያጣድፋችሁ ስላላረፋችሁ እናንተም እናገራሉ። እርፍ በሉ። መጀመሪያ በእግዚአብሔር እረፉ። ከዛ መልሳችሁን ታገኛላችሁ።
የእናንተ ህይወታችሁ መልስ የሚጀምረው እናንተ ባቀዳችሁት ነገር ሁሉ ነገር ተስተካክሎ ሲሄድላችሁ አይደለም። በማረፍ ነው የምትጀምሩት። በማረፍ ከእግዚአብሔር ረፍት ውስጥ ነው የምትጀምሩት። ከእግዚአብሔር ረፍት ውስጥ ነው የምትጀምሩት። እዚህ አትጣደፉ። ስለተጣደፍን ልክ የሚመጣልን እንዳይመስላችሁ። ስለቸኮልን ነገሮችን በትክክል መልስ የምናገኝላቸው እንዳይመስላችሁ። ቴንኪ ሶ ማች ጊፍት እያደረጋችሁ ያላችሁ ሰዎች ግን ይህን መልእክት እየተናገርኩ ስለሆን አይቻችኋለሁ። ሶሪ፣ ይህን መልእክት መናገር ስላለብኝ። እዚህ የምትጣደፉ ሰዎች አቁሙ፣ ቆም ብሉና አስቡ። መጀመሪያ ረፉ። ምሳሌ ምዕራፍ 19 ሲናገር እንደዚያ ጥድፊያ መንገድን ያስታ ይላል። እዚህ ረፉ። መጀመሪያ እንዳትስቱ፣ የምትስቱበት መንገድ ውስጥ እንዳትገኙ እርፍ በሉ። ከእረፍት ጀምሩ። የሚያርፍ ሰው አይስትም፣ የሚጣደፍ ሰው ነው የሚስተው። አትጣደፉ። በመጣደፍ መፍትሄ አታገኙም። የእናንተ የሆነው ነገር የእናንተን ስኬት ምናምን ብላችሁ የምታስቡትን ነገር ሰርታችሁ እንደምታመጡት ተጣድፋችሁ እንደምትሰሩት እንዳታስቡ። በፍጹም እንደሱ አይደለም። ከእግዚአብሔር ደስታ ጀምሩ። ከእግዚአብሔር ረፍት ጀምሩ። እግዚአብሔር እናንተ እንድታርፉ ነው ይፈልግ። የተጣደፋችሁለት ነገር በሙሉ እንዲህ ካላረኩ፣ እንደዚህ ካልሆንኩ፣ እንደዚህ እንትን ካላልኩ እንትሉት ነገር በሙሉ ብታረጉትም እረፍት አታገኙ። እረፍት እሱ አይደለም። እረፉና ጀምሩ። ሁሉን ነገር ለማረፍ አታርጉ። ለማረፍ አታርጉ። ያረፋችሁት እናንተ በእግዚአብሔር ነው። ስላረፋችሁ ነው የምታደርጉት ሁሉን ነገር። ስለዚህ ለልጆቻችሁ፣ ለቤተሰቦቻችሁ፣ ለትዳር ጓደኞቻችሁ፣ ለጓደኞቻችሁ መልካም ታደርጉ ትችላላችሁ። ጥሩ ነው፣ ቆንጆ ነው፣ አድርጉ። ማድረግ ከቻላችሁ አድርጉ። ግን ይሄን ሳደርግ ነው የማርፈው እንዳትሉ። አሁን ነው ያረፋችሁት። እናንተ ወደ ጌታ የመጣችሁ ቀን ያረፋችሁት። አርፋችኋል፣ ጨርሳችኋል። እንደ ማንም ሰው ግን እቅድ ሊኖራችሁ ይችላል። ምንም ችግር የለውም እሱ። እቅዳችሁንም ከእረፍት ጀምራችሁ አስቡ እንጂ ይሄ ማለት ለስንፍና እያመቻችኋችሁ አይደለም። ለብዙ ሰራተኞቹን እጃችሁ ላይ ያለውን ነገር አድርጉ። በደንብ በእግዚአብሔር ሀሳብ አእምሯችሁን በእግዚአብሔር ሰላም ጠብቁ። ምን በሉ ግን አትጣደፉ። የእናንተ ጥድፊያ፣ የእናንተ ብልጣብልጥነት፣ የእናንተ ሩጫ እረፍት አያመጣም። አትታገሉ። እረፍታችሁ እናንተ የምትሰሩት አይደለም። እናንተ የፈጠራችሁት አይደለም። እናንተ ከሰራችሁት፣ እናንተ ስለሰራችሁት አይጸናም፣ አይቆይም። የሆነ ጊዜ ይጠፋል። ፌድ እያደረገ መሄድ ነው። የማይጠፋ እረፍት ውስጥ ነው ያላችሁት። ስለዚህ በእግዚአብሔር እረፍት ጀምሩ። ነገሮቻችሁን በእግዚአብሔር እረፍት ጨርሳላችሁ። አትጣደፉ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር በጣም ይወዳችኋል። እግዚአብሔር ይንከባከባችኋል። እየተንከባከብን ነው። አሁን ለምሳሌ ዛሬ እግዚአብሔር በእረፍቱ በሰላሙ በፍቅሩ እየተንከባከበን ነው። ይህንን መልእክት ሲልክልን እየተንከባከበን ልንገራችሁ። ዛሬ ስለምንድን ነው የማስተምረው ስል እግዚአብሔር በእረፍት ውስጥ ስለመቆየት ነው የምታስተምራቸው። እኔ ራሴ ቁጭ ባልኩበት ፍስስን ያለብኝ እኔ ራሴ ደስን ያለኝ ሰዓቱ ከምኔው ደርሶልኝ ከምኔው መጥቼ እንደምነግራችሁ እንደማስተምራችሁ የቸኮልኩት ለምን እንደሆነ ታውቃላችሁ? እኔ ራሱ የእግዚአብሔር ረፍት ስላገለገለኝ ሐሴት ነው ያደረኩት። በመንፈሴ ሲመጣ የእረፍት ቦታ ነው በለ ንገራቸው ጸሎት ሲለኝ ሐሴት ነው ያደረኩት። የእረፍት ቦታ ነው ጸሎት። የጥያቄ ቦታ ሊሆን ይችላል፣ ችግር የለውም። ጥያቄያችሁን ይዛችሁን ግን አርፋችሁ የምትጀምሩበት ቦታ። ብዙ ኢሹ ሊኖር ይችላል፣ ግን የምትጀምሩት ከዚህ እረፍት ነው። በዚህ አይነት ሜንታሊቲ ከመጸለይ ከፈለጋችሁ በቃ እረፍት ውስጥ እንደምትሆኑ አስቡ። እረፍታችሁ ውስጥ እንደምትገኙ አስቡ። ሌላ ምንም ነገር የለው። ስራ፣ ድካም፣ ልፋት፣ ጥረት ምናምን ያደረገብን ሃይማኖትና የሃይማኖት ሰዎች ናቸው እንጂ ጸሎት እንዴት እንደሚጣፍጥ የሚወደድ ነገር እንደሆነ አንጠግብም፣ አንረካም። ጸልየንም አንጠግብም፣ ጸልየንም አንረካውም። ምንም ለምን? እረፍት ደስ ይላል፣ በጣም ደስ ይላል። እረፍት የሚረካ እንትን በቃኝ የሚል ሰው የለም። ሁሉ ሰው እረፍት በሆነልኝ ነው የሚሉ ደግሞ አንድ ጓደኛ ነበረኝ። እንደውም
በአመት ለ6 ወር 2 ጊዜ ባርፍ ደስ ይለኛል ይላል። አመቱን ሙሉ እኮ ማለት ነው። እና በአመት ለ6 ወር 2 ጊዜ ይላል። እና ልክ እንደዛ አይነት እረፍት ደስ ይላል። አሁን ግን ያለነው እንደዛ ነው። አሁን ያለነው እንደዛ ነው። በአመት ለ6 ወር 2 ጊዜ እያረፍን ሲነጋ ሰንበት ነው፣ እረፍት ውስጥ ነን። ሲነጋ ሰንበት ነው፣ እረፍት ውስጥ ነን። ሲነጋ ሰንበት ነው፣ እረፍት ውስጥ ነን። አሁንም ሰንበት ነው፣ እረፍት ውስጥ ነን። ሲነጋም ሰንበት ነው፣ እረፍት ውስጥ ነን። ሲነጋም